ትንሽ ኦድ ይመስላል። በዝናብ ወክ ማድረግ በጣም ደስ ይለኛል። ተከለህ እንዲቆን ቻርሊ ቻፕሊን ይላል በዝናብ መሄድ እወዳለሁ ምክንያቱም ሳለቅስ እንባዬን ማንም ስለማያዩ ይላል። ከክረምት ጋር በተገናኘ እንዳልኩ ወደ አያቶች ሄድ ነበርና እኔ ስመለስ ማለቅሰው ለቅሶ ነው በቃ ደስ የሚለኝ። አሪፍ ህይወት ካለ ወላሂ ወደ ኔቸር ዓለም ላይ ብኖር ከሚሉ ሰዎች ነኝ። አብዛኛው በነገራችን ላይ ክረምት ላይ የኛ ላይፍ ከመሬት በላይ ነበር። ዛፍ ላይ ነበር ሞለው ነው። ኔይማርን በጣም ነው የምወደው። ሜዳ ላይ ብቻ ኳስ ሲይዝ በጣም ነው የምወደው። ኢንስፓየር ያደርገኛል። ለልጆች ከምንም ነገር በላይ በጣም አሳሳቢው ነገር ከሁሉም ነገር በላይ ጤንነታቸው። ከሰዎች ጋር የምታሳልፈውን ጊዜ መቼም አታገኘውም። ከሰው ጋር አላሳልፍ ልጄን እንዴት አድርጌ ሀብታሙ እንዳለበት ሳይሆን ማስተምረው አለ ደስተኛ እንዴት እንደሚሆን ማስተማር ፈልጋለሁኝ አለ። ቁርአን ላይም ከሚያስቀምጣቸው አያቶች በጣም ደስ የሚፈሲሩ ፊል አርድ ምድር ላይ እስኪ ተንቀሳቀሱ ዞር በሉ። سبحان الله والحمد لله ولا إله إلا الله والله أكبر. سبحان الله والحمد لله ولا إله إلا الله والله أكبر. سبحان الله والحمد لله ولا إله إلا الله. بسم الله الرحمن الرحيم. السلام عليكم ورحمة الله ወበረካቱ። ነቃበሉ እንጂ ውድና የተከበራችሁ የአፍሪካ ቲቪና አንድ ሀሳብ ፕሮግራም ፖድካስት ተከታታዮቻችን በያላችሁበት ቦታ ሆናችሁ እንዴት ውላችኋል? እንዴት ከርማችኋል? እንዴት ናችሁ? እንዴት ተነበታችሁ? እንዴት ቆያችሁን? እንዲህ እያለ ፖድካስታችን እንግዲህ አሁን ደግሞ በሌላ ኤፒሶድ ደግሞ ተመልሰን ተገናኝተናል። እንዲህ እያለ ምናምን ስትል የልጆች የመድረክ ፕሮግራም ሰኔ 30 ስናቀርብ ትዝ ይልሃል? አዎ እንግዲህ ፕሮግራማችን እዚህ ደርሷል። እንዲህ እያለ ወደ ማገባደጃው ደርሰናል። መርታችኋል? በልጅነታችሁ ሰኔ 30 ላይ መድረክ ይመራ ሰው አለ? ሰኔ 30 እኔ ለመድረክ አልነበረም የምጠብቀው። አንተ ቆይሽ ታዲያ ምንድን ያቺን ቀይ እንትን ያስራለውን እሺ መርታል? ይብራና አልቀደም እንመራ ነበረ ፕሮግራም ምናምን አለ ሰኔ 30 ላይ ከድብድቡ በፊት ዝም ብሎ ለእናንተ መድረኩ ከመተው በፊት እናገር ትንሽ ትውውቅ ያስፈልጋል። ለአስተዋዮችም ሀምዚ ያልመራው መርቻለሁ። እስከ ስንት ያክፍል ይመረጥ? እስከ ረጅም አመት ራሱ መርቻለሁ። እስከ 6 ያክፍል አልመረውም። ከልጅነት ጀምሮ ላይ የመድረክ ሰው ነኝ። ከዛ ነው የተነሳው። በመቀጠል ድራማ ይቀርብላችኋል። ድራማ የሚያቀርቡት ልጆች ተከታተል እንመለስልና አንተ ገባላ ሴም ስቶሪ ወላሂ ንፍቀር እንደዛ የሆነ ጊዜ በላልበለህ የሚል ድራማ አለና እኔና አንድ ወንድም ነበረ ስቴጁን የምንመራው። እንዴት እየሮጥክ እንደምትቀይር ቀጣዩ ፕሮግራም በላልበለህ የሚል እንትን ነው። ይሄ ምልልስ ነው። ወንድም ኢምራንና ወንድም እንትን ያቀርባሉ። አንተ ኮንከንት የምትለው አትናገርም እንትኑን። ከዛ ጺም ምናምን አድርገህ ነው የምትገባውና ጸድ ኤክስፒሪየንስ በጣም በአስተማሪዎቻችን ደግሞ ያኔ የሚያለማምዱን ምን ሆኖ እንደሆነ አላውቅም። መድረክ መሪ መሆናችን እያወቁ የመጀመሪያው የትወና ሲን ለኛ ነበር የሚሰጠው። እንትን ነው አንተ ነህ ያለው። ለዛ እኮ ነው አብዛኛው እኮ ይፈራል። መድረኩን ከመምራት በላይ ግን ይምራል። ለመድረኩ ልምምድ ተብለው የሚቀጡት ክላሶች ላ ኢላሃ ኢላላህ እኛ ልምምድ አለ እንትላለ በይሄ ወደ መጨረሻዎቹ አካባቢዎች የሆነ በሳምንት 3-4 ምናምን የልምምድ ጭራሽ መድረክ መምራትም ኖሮብህ ድራማ ትወናም ካለብህ ሜዳ ላይ ነው የምትኖር። ሲጀመር በጣም ጸዴ ነበር። የአርቱን ጽዋ አግኝታል። መጨረሻ ሰኔ 30 ላይ በምን አነሳ ነው እንዲህ በሚል ለማንኛውም እንዲህ ያለን ፖድካስታችን በጣም በአማርና በተዋበ መልኩ ብዙዎች ደግሞ በጉጉት እየጠበቁት ከበፊት ከነበረንም ሰብስክራይበር ቤተሰብ በላይ ብዙ ቤተሰቦች እያፈራን ነው። አልহামዱሊላህ ረቢል ዓለሚን። ከነሱ ቤተሰቦቻችን ጋር ተቀላቅለን ፖድካስታችን የሁለተኛ ሲዝኑ ደግሞ በደንብ ሞቅ እያለ እዚህ ደርሰናል። ኤፒሶዱን ሲዝኑን ከመጀመሪያ ጀምሮ እስከዚህ ድረስ ያመጣልን ስፖንሰር እያደረገ የክብር የድርጅት አጋር ድርጅታችን አልጀዘሪን እጅግ አድርገን እናመሰግናለን።
በስልካችሁ ብቻ ባላችሁበት ቦታ ሆናችሁ ስልካችሁን ብቻ በመጠቀም በውስን ደቂቃ ውስጥ ቁርአናችሁንና የአረበኛ ትምህርታችሁ እንዲሁም ደግሞ ኢስላማዊ በርካታ የተለያዩ ኪታቦችን የምትቀሩበት ፕላትፎርም ነው። 0900715101 ትሉና ስልካችሁ ላይ ሴቭ አድርጋችሁ አሊያም ደግሞ ደውላችሁ በኦንላይን ብቁ የሆኑ መምህርና ኡስታዞች ተመድበውላችሁ ቁርአናችሁን አረበኛ ትምህርትና እንግሊዘኛ ቋንቋችሁን ታስኬዳላችሁ። ይሄ ብቻ ደግሞ አይደለም፣ ክረምት እንደመሆኑ መጠን ደግሞ በአካል መጥቶላችኋል ይለናል ጀዘሪ። 2 ቦታ ከፍቶ ያ ሰላም በሉ እንጂ ለተሻለ አቀራሽ እጅግ አድርገን እናመሰግናለን። በቤተል የመጀመሪያ ቁጥር 1 ቤተል፣ ሁለተኛው ቁጥር 2 ደግሞ በጀሞ ሚካኤል ብራንች ታገኛላችሁ። መልካም የቂራአትና የትምህርት ጊዜ ይመኝላችኋል። አልጀዘሪን እጅግ አድርገን እናመሰግናለን። እንዲሁም ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ በእነዚህ ድንቅ ወጣቶች የሚተላለፈው ፕሮግራም ላይ ማስተላለፍ የምትፈልጉ የትኛውም ድርጅት ኮንታክት ቢያደርጉን ለሰፊው ኦዲየንስ በአንዋር በኩል ቁጥር ይቀመጣል። ለሰፊው ኦዲየንስ ተደራሽ ይሆንላችኋል። እንጀምር። እንዴት ናችሁ ግን? አልহামዱሊላህ። ኤፒሶዱን ስንጀምር ክረምት ነበር እንዴ? ያኔ ክረምት ላይ ነው እንዴ ጀመረ? ክረምት ላይ መስለኝ አይደለም መስከረም አካባቢ ስንጀምር እንደ ሀሳብ ነው። ክረምት አላሳለች የመጀመሪያ ክረምታችን ነው። የሙከራ መስከረም ምናምን አካባቢ እኮ ነው የጀመርነው። የሙከራ ቀረጻዎች ያው ቀረጻዎች እንትን ላይ ነበር። ክረምት ሲመጣ በጣም ደስ ከሚሉ ነገሮች መካከል ትምህርት ከመዘጋቱ በፊት ዝናቡ ይዘንባል ምናምን እና በጣም ማስታወሰው ልክ ከትምህርት ቤት ስመለስ ይዘንብ ነበር እና ቤት ገባና ሻይ ይፈላል በፎጣ ጥቅልልትና እየዘነበ ነው። ኒንጃ ታይ ነበር ካርቱን ኔትወርክ ላይ the most unexpected ሰው ማለት ነው። በምን ሰዓት ምን አይነት ነገር ነው? እኔ እኮ በቃ ቁርአን እንቀራለን እንደዛ ደግሞ እኔም አልጠበቅኩም። ማኑ እያስነካኝ ነው ለኦዲየንስ አይገን ሃይካው ነው ኒንጃው ኤምቢሲ ስሪ አላየህም? ካርቱን እኮ በዛ ሰዓት በጣም ይጣፍጣል እኮ በጣም። እኔ አልቀመጥም ነበረ። ግን የክረምት ሰዎች ናችሁ? ክረምት ትወዳላችሁ? እኔ በበኩሌ በአየር ጸባይ ከሆነ ክረምት ለኔ ይሻለኛል። እንዲሁም ማለት ነው በስፔሻል ኬዝም ፀሐይ ከሚችል ሰዎች አይደለሁኝም። ግን ቫይቡ ምኑም ደግሞ ከክረምት ጋር ለኔ በቃ ተስማሚ ነው። ዝናብ ምናምን ሲዘንብ ያለው ቫይብ ክረምት ላይ የምታደርጋቸው ተግባራቶች ምናምን አልহামዱሊላህ ለኔ በሱ ናቸው። አዩ እኔ ይከብደኛል ክረምት ሳይሆን አስለን ዝናቡ ነው። እኔ لا علينا حوا علينا ከሚሉ ሰዎች አልወድም ጭራሽ ዝናብ እኔ ቤት ውስጥ ሲሆን ነው የምወደው ስተኛ ስተኛ ምናምን እንጂ እኔ ባህሪ የራሱ ሊለወጥ ይችላል በዝናብ ከመጣኝ። ዝናብ አይወድ። አዎ በጣም ይመሳጭ የእግር መንገድ ላይ እንዲነካ አይፈልግም። አይ ይኸውላችሁ አሁን የአላህ ረህመት ነው ምናምን ብሎ ልታቀሰስ ቆይ እንደዛ አይ እኔ ቆይ ኳስ በመሬት አይ ሲዘንብ ምናምን ስበሰብስ በቃ እንትን እላለሁ። እኔ ያለቀዲ ራሱ ሻወር ልስጥ እኔ ዝናብ ወዳለሁ። እንደዛ እናንተስ? እሺ እኔ ትንሽ ኦድ ይመስላል። በዝናብ ወክ ማድረግ በጣም ደስ ይለኛል። ቻርሊ ቻፕሊን ይላል ስልክ ነበር። ቻርሊ ቻፕሊን ይላል በዝናብ መሄድ ወዳለው ምክንያቱም ሳለቅስ እንባዬን ማንም ስለማያዩ ይላል። ይከፋል ነው ይላል። የሚያስጨንቅ ነገር እድሜ ዘመኔን ሙሉ ምረዳኝ ስፈልግ ነበር እንዴ አንተ እኮ መነጽሩን እያስተካከለ ምን ነው ብቻ በጣም በተለይ ትንሽ ቀለል ያለ ዝናብ ከሆነ ለማሰብ ምናምን በጣም ደስ ይላል። እንደዛ ስሜት አለው። በጣም ፐርሰናል ነው። አይ ፐርሰናሊ ብቻ ሳይሆን በጣም ብዙ ሰውም ሪሌት የሚያደርገው ነገር ይመስላል። ከተፈጥሮ ጋር በጣም እንትን ትላለህ። ተፈጥሮ በጣም የሚመቸው ሰው ነኝ። አይ ተፈጥሮ የሆነ ሰዓት ላይ ምናልባት ትዝ ይላል። እሺ የውሃ ድምጽ ምናምን መስማት ይመቻቸዋል? እኔ አሁን እንደዛ የሚሉ ሰዎች እኔ አሁን ወልዳ ሀቂቃ ካሜራ ጋር ነው በደም እንተናሪ። አይ ለምሳሌ ጫካ ላይ ምናምን ከሆነ እሺ ከተማ መሀል በሲሚንቶና በሴራሚክ በተሰራ ፏፏቴ
እኔ ይረብሸኛል። እንደውም የሆነ ቦታ ላይ አዘጋለሁ። ሀቂቃው ነው ነገራችሁ። ምኑን ውሃው ዋው ነው ይሄን ዝጉልኝ እላለሁ። በጣም ነው የሚረብሸኝ ማለት ከተማ መሀል ላይ አንተም እየረበሽክ ነው። እሺ አዳም ወጣ ብትል ተረዱኝ። መጀመሪያ ሀሳቤን ልግለጽ። አይ እንዴት ግን ይኸውልህ በጣም በኔቸር በተከበበ ቦታ ላይ ያልኩ እኮ ጫካ ውስጥ አሁን ለምሳሌ አርባ ምንጭ ምናምን አይታችሁ ከሆነ ቪዲዮ መጥቶላችሁ ከሆነ ፏፏቴዎቹን ምናምን ማዳመጥ እሱ ሰላም ሊሰጥ ይችላል። አይ ቲንክ ሁሉም በቦታው ይሁን ነው። አዎ ግን ከተማ መሀል መኪና በሚንቀሳቀስበት ከዛ በስፒከር እንትኖች ተከፍተው እዚህ ጋር ፏፏቴ ሆነ እኔ ወላሂ 2-3 ቀን አዘግቻለሁ። አረ ይሄን ነገር ዝጉልኝ እኮ ካፌ የሆነ እንደዚህ ምናምን አይነት ነገር ላይ ማለት ነው። አዎ ካፌ ላይ ገብቶ የሰው ፏፏቴ ያዘጋል። አይ እሺ አሁን ያ ሰላም ይሰጠናል ነው የምትሉት? እርጋታ አለው ነው የምትሉት? በዛ ልክ ባይኖረውም ግን ደስ ይላል እንደኔ ማለት ነው። ፐርሰናሊ ሰወራ አንድ ጸድ ኤክስፒሪየንስ ላስታውሳችሁ። ትዝ ይላችኋል? አራታችንም ነበርን አይደል? የሆነ ጊዜ ትሪፕ ሬህላ ወተን እዛ ሃይኪንግ በጣም የሚያምር ኤክስፒሪየንስ በጣም አሁን ያ ፏፏቴ ቢኖሩ የለውም እንጂ እሷ ኔቸሩም የሰጠ ነው። የተቀመጥንበት ቦታ አረንጓዴው ቦታ ምናምን ሰላሙ በጣም ደስ ይላል። ለዛ ኢቭን ዝናብ ምን ያህል ወዳለሁ ይመሰለ ረጅም ጊዜ ድረስ ስተኛ ኤርፖድ አደርግና በዩቲዩብ ዝናብ ከፍታለሁኝ። በጣም ዳትማሽ ነው ዝናብ የሚያስደስት። አኖራን ተስባል እኔ እንትን እንዳታጣሉኝ እንጂ ዝናብ ብዙ አይደለም እሱ እንዳለው ማለት ነው። የቧንቧ ውሃ ነው የሚመችህ? ይልቅ እንትን ላይ እንታጠብ ነበር ግን ልጆች እያለን ይሄ ከጣሪያ የሚመጣው እንትኑ አላ ሲዘንብ ምንድነው ይባላል? አሸንዳ። እዛ ላይ እዛ አልታጠባችሁም? ታጥቤያለሁ። እኔ እንጃ ትዝ አይልም። እኔ ከኳስ በኋላ እግሬን ታጥቤያለሁ። እሺ አይ ግን እዛ ስር ገብታ እዛ ላይ ነበር እንደዛ ይደረግ ነበር እንጂ ያን ያህል እንደዚህ ወክ እያደረግኩ ምናምን ዝናብ ይምታይ። እሺ በዝናብ እየሮጥኩ በዝናብ መጫወትስ? ሴቶች ዝናብ አይፈሩም ይባላል። ያው እንደየሰው ይለያያል ኔቸር የሚወዱ ሰዎች። እኔ ያ ማለት ዝናብ ሲሆን ካለንበትም አካባቢ ይመስለኛል ጭቃ ስለሚሆን መውጣት ስለማይመች መኪና ስለሌለን ምናምን አይነት ነገር ይመስለኛል እንጂ የተመቻቸ ቢሆን ያን ያህል ብዙ አያስጨንቀን። ኢቭን ዝናብ ምን ያህል አፍ በላይ ዝናብ ምን ያህል እንደሚያስደስተኝ ታውቃለህ? ድሮ ኳስ ስጫወት እየዘነበ ከገባሁኝ ተሸነፈ ያላቅም ዲስ ማች ማለት ነው። በጣም ኢነርጂን ይቀይረዋል ዝናብ። ታከለህ እንዴ ቋንት ኖቲስ አድርጌዋለሁ። ከፀሐይ ዝናብ በጣም ፕሪፈር አድርጋለሁ። እንትን እኮ ነው አሁን ፀሐይ ሙቀቱ ምናምን ግን ምናልባት ቅዝቃዜ ቢባል እሺ ዝናብ አይ እንደየሰው ይለያያል። ታዲያ ልጅነታችሁ እንዴት ነው ያሳለፋችሁት? ክረምት ላይ ክረምት ጋር ተገናኘ ብዙ ጊዜ አይታችሁ ከሆነ በልጅነታችን ክረምት ጋር ተያይዞ የሚመጡ ነገሮች አሉ። ለምሳሌ ረመዳን ክረምት ላይ ነበር ድሮ ማለት ነው። አረፋ ክረምት ላይ ነበረ። መስከረም አንዳንዴ ይደርሳል እና እነዚህ ነገሮች ብዙ ብቻ እንዲህ አይነት ነገሮች ክረምት ላይ ነበሩና በቤተሰብ ከከተማ እንወጣ ነበር። አላህ ይርሐማቸው አያቶቼ እያሉ ወደ አያቶቼ ምድር እናቀና ነበር እና እዛ ሄደን በጣም አሪፍ ጊዜ እናሳልፍ ነበር። በጣም ብዙ ትዝታዎች አሉኝ እዛ ሀገር ላይ በጣም የተወሰነ ይንገረና የተወሰነ ሞስት ፕሮባብሊ እኔና ታላቅ ወንድሜ ነበርን በሰዓቱ። ከኔ በታች ያሉት እህቶቼ እንትን አላሉም ነበር እና እኔ እሱ እናቴና አባቴ ሆነን ነበር የምንሄደው እና ከዚህ 9 ሰዓት አካባቢ እንነሳለን። ከአስር በኋላ 9 ሰዓት አካባቢ ከአዲስ አበባ ተነስተን ነቀምት ነው የምንሄደው። ነቀምት ወደ 300 ምናምን አካባቢ ኪሎ ሜትር ማለት ነው በመኪና ነው የምንሄደው። በመንገድ ላይ ከአስር በኋላ በጣም ድባቡ ደስ ይላል ምናምን። ከዚህ ኳስ ይዘን ምናምን ተዘጋጅተን ነው የምንሄደው። መንገድ እንጀምራለን። መንገዱ ረዘም ያለ ነው ምናምን ብዙ ቦታዎችን ያሳየናል። መሀል ላይ ወርደን እራት ምን በላባቸው ቦታዎች አሉ ምናምን። አመሻሹን
በደንብ ከመሸ ምናምን በኋላ ነው እዛ የምንደርሰው። አንዳንድ ጊዜ ሆቴል የምናድርበት ሰዓትም ይኖራል። ያኔ ሀገሩ በጣም ሰላም ነበር፣ እንደ ልብ መንቀሳቀስ ትችላለህ ምናምን፣ ማንም የሚጠይቅ የለም። ጅቦች መንገድ ላይ ያሳየናል ምናምን ፋዘር፣ በዛ በልጅነት ማለት ነው። አንዳንዴ ደግሞ ከፈጅር በኋላ እንነሳና እዛ ስንደርስ መግሪብ ሊደርስ አካባቢ ምናምን ይሆናል። አዳሩ ነው የምትሄዱት? አይ ፈጅር ሰግደን ከዚህ ከንጋት ጀምሮ እንጓዛለን። አንዳንድ ጊዜ ደግሞ ላይ ስትወጡ፣ አንዳንድ ጊዜ ደግሞ አዳሩን ነው የምንሄደው። የማታ ጉዞዎች ምናምን ማለት ነው። በጣም ደስ የሚል ቫይብ አለው። ይሄንም በጣም ሎንግ ታይም። ከዛ የመጀመሪያ ልክ አያቴ ጋር ስንደርስ ከአያቴ ቤት ፊት ለፊት አባቴ የተማረበት ትምህርት ቤት አለ። እዛ ግቢ ባባ መረብ ኳስ ይጫወታል፣ በጣም ነው የሚወደው። እና መኪናውን አቁሞ ከዘየረ በኋላ ቀጥታ ኳሱን ይዞ ወደ እንትን ነው የሚሄደው። ልብሱን ቀይሮ ይሄዳል፣ ወደ ሜዳ ይሄዳል። እኛም ኳሳችንን ይዘን ወደ ሜዳ እንሄዳለን። እኔና አሚር እኛ እዛ ከምናገኛቸው ልጆች ጋር እንጫወታለን። እሱ መረብ ኳስ በጣም ይጫወታል ምናምን። ከተጫወተ ምናምን በኋላ ይመለሳል። ኦልሞስት ረጅም ጊዜ እዛ እናሳልፋለን። በጣም ረጅም ጊዜ አረፋን እዛ ነበር የምናሳልፈው፣ በዓሉንም ጭምር ማለት ነው። ዚያራዎች ምናምን እንሄዳለን። በቃ ማናረገው ነገር ጠዋት ተነስቼ ከአያቴ ጋር እናልፍ ነበር ወተት ከምንጩ ጠዋት ከመታለቧ በፊት ጥጃ ይመጣና እንትን ትላለች። ከዛ በኋላ ያቺን ጥጃ ታግለን እናስገባለን። ከያቴ ጋር ወተት ምና ይመጣላል። አንተ የሚገርም ጊዜ ነበር። ከጀርባ ማሳ ምናምን ነበርና ሄደን ብርቱካን ምናምን እንቆርጣለን። በጣም አሪፍ ጊዜ ነበር። ያ አሁን ነው ማስታውሰው። ና ማትረሳው እንትን አለ ሲ ማረሳው ገጠመኝ ኳስ እንዳልኩ ይዘን እንሄዳለን። ከዚህ ና ቤት ውስጥ እየተጫወትኩኝ ግርግዳውን ተዋ አረጓለሁ በኳስ። ከዛ ያቴ ሀምዛ ተው ታገስ ይላሉ። አማርኛ አይችሉም እና እቺን ነው የሚሉት። ታገስ እረፍ ነው፣ እረፍ ማለት ነው። አሁን ጓ አረጓለሁ ሀምዛ ተው ታገስ ይላሉ። ይሄ እንትናቸው አላህ ይርሐማቸው የአባቴ አባት ናቸውና በቃ ጆሬ ላይ ያለ ታውቃለህ። ይሄ እንትንና እንዘይራለን፣ ብዙ ቦታ ያዘይረናል። ዘመድ ትውቅ በዛ ላይ በጣም ሰፊ ነው። የአባቴ ቤተሰቦች በጣም ሰፊ ናቸውና ሁሉም ማለት ይቻላል አብዛኞቹ ክፍለ ሀገር ላይ ነው ያሉት እና በደንብ ነበር የሚያዘይረን። በደንብ የሆነ ጊዜ ተገናኝተን ከረጅም ጊዜ በኋላ በቃ ስትሄድ አገሩ ተቀይሮ ምናምን ነው ተገኘ አላኩል ያለ ሀፍ እንደዚህ ነው የምናሳልፈው። ከዛ ስንመለስ ያው ክረምቱን ሙሉ እዛ እናሳልፋለን ማለትም አይደለም። ወደ አዲስ አበባ ከተመለስን በኋላ የተለያዩ አክቲቪቲዎች ላይ እናሳልፋለን። የሰፈር ጨዋታዎች ላይ ሞር እናተኩራለን። እንመለስበታለን ወደና የእናንተ እንደምንስታ እኔ ያኗር መስማት ነው ይጓጓት። ግን ለቀጥላችሁ እኔ ጀስት እንትን ክፍለ ሀገር ያን ያህል እንደዚህ የወጣው ሰው አይደለም። ግን አንድ የወጥቼ ነበር። እኔ ከክፍለ ሀገር እዛ ሄደህ ከምታረጉ ተግባር በበለጠ ምን ያስደስተኛል እንዳልኩ ኔቸር ይመስለኛል። መንገድ ላይ ስትሄድ የምታያቸው ነገራቶች ነው። አንዴ እንደውም አንተ ስናወራ እዛ ያየኸው ቪው ወደዛ ስትሄድ በቃ እኔ ጀነትን በዛ ነው የሳልኩት ብለህ ነግረኸኝ ነበርና በቃ እነዛ ቪዎች ምናምን ይመቹልኝ። ሀቂቃ ስቲል በቃ እንደው ነገራቶች የሚመቻቹልኝ አሪፍ ህይወት ካለ ወላሂ ወደ ኔቸር አለም ላይ ብኖር ከሚሉ ሰዎች ነኝና ስዊዘርላንድ ምናምን ቫይባ በቃ ማለት የኔቸር እንትን የኢንስታግራም ሪል ቫይብ። በነገራችን ላይ ደግሞ ወደ የትኛውም የኢትዮጵያ ክፍል ብትሄድ ከተወሰኑት በቀር እንደ አይነት ኔቸሮችን ታያል። አሁን እሱ ተጉዤበታለሁ የሚለው ሌላ አቅጣጫ ነው። ያ ነው ወደ ደሴ መስመር ነበር እና በጣም አጂብ ነበር። እዛ ሄደህ ደግሞ የምታረጋቸው ደግሞ ከቤተሰቦች ጋር እንደዚህ ቴክኖሎጂ ምናምን ነገር የለም። ሪል በቃ መኖርን ትኖራታል እንዳለው በቃ ትዝ እያለ ነው በቃ ከአያቶች ጋር ምናምን። እኔ ትዝ ይለኛል ጀልባ ላይ ምናምን ነገር ሀይቅ ምናልባት በስም ካወቃችሁት እዛ ላይ በጀልባ ምናምን ነገር እየሄድን እኔ እዛ ነው ሀቂቃ ክረምትን አሳለፍኩ ምለው በቃ ደስ ብሎ ኖሮ። ቢኮዝ አሁን ላይ የምታስባቸው ሚሞሪ ራሱ የሚያስታውሰው እኮ የዛኔ ሄደህ የሆነ ወጣ ያለ ነገር ያረካቸው ነገራቶች ናቸው እንጂ እዚህ ላይ መተህ ምናምን ነገር ላይፍህ ስለሆነ ያን ያህል ብዙ አዲስ ነገር እንትን አታረገም። ግን እዛ ሄደህ ከቤተሰብ ጋር መተዋወቁና እዛ የሚደረግ እንክብካቤ ደግሞ ታውቁታላችሁ።
ወላ እንትን አያቶች ምናምን ቤተሰብ እዛ ካሉ በቃ ወፍረህ ነው የምትመጣው። ወላሂ በቃ እዚህ መጥቼ ነው እኔ ከሄድኩ ስለቆየው ነው ቆየሁኝ እዛ። ብዙ ጊዜ የማታውቃቸውን ነገሮች ምናምን ታያለህ። ከእንስሳ ምናምን ጀምሮ ለምሳሌ ከእንስሳ እንደዚህ ምን አጋጥሟል? እንትን ወደ ደሴ ስትሄድ ማለት ነው እንትን ምንድነው ዋሻ ነገር ምናልባት ሰምታችሁ ከሆነ ሪል ዋሻዎች አሉና እነሱ ውስጥ ነው የምትሄደው። ስትወጣ እዛ ጋር ዝንጀሮች ነገር አንዳንዴ ድንጋይ ይዞ ይጠብቁ ይችላል። የሆነ ነገር ተጣጣ ያለህ ነው ምናምን ይሰጣቸዋል። ወይዘይ እንደዛ ነው። ካልሆነ በቃ ምንድነው የሻማ ከሌለስ የሆነ ነገር ተቀምጣላ በቃ ግን እኔ እንደውም ካላሳደግኩ ብዬ ነበር ተውጣይቼ በጣም አሳደግ እፈልጋለሁ ነው ቀረብሽ ነበር ወደ እቤት ውስጥ ይገባሉ ና እንዳልኩ ከጀርባ ማሳ ስላለ የሙዝ ማሳ ምናምን ስላለ በቃ ኖርማል ነው የጦጣ ላይ በቃ እዛ ነው። እኔ በጣም ተገርም በቃ በጣም ይሄንማ ካላሳደግኩ ብዬ ነው አላህ እንትን በቃ አንዴ እንደዚህ በጣም ክፍለ ሀገር ሄጄ ጅም ምናምን ያን ያህል አላውቅም። ኦኬ ከዛ እዛ አካባቢው ላይ አጎቴ ምን አዘጋጅቷል እዛ ላይ እንትን ሰደቃ ተዘጋጅቶ ነበር እንደ ነገ ማለት ነው። ከዛ ማታውን በሬ ነው እየታረደ ነው። አጥሮች ማለት ነገር ታውቃለህ በእንትን ይሄ በእንጨቶች ምናምን በሸንበቆ በቃ እንደዛ አይነት ነገር ነው። ከዛ በኋላ እኛ እንደዚህ አንድ ክፍል ውስጥ ነን እዚህ እየተጫወትን ነው መብራት የለም ምናምን። ከዛ በኋላ ገራማኛ ልጅ ነን የት ጋር መሰለህ አሁን ይሄ ግድግዳው ቢሆን እዚህ ጋር ግቢ ውስጥ ገብቶ ጅቡ ጮኸ ማለት ነው። እና በራዘር ያለንበት ድንጋጤ ወላይ ለነገር አልችልም። በጣም ነው የደነገጥነው። እነሱ ገባ እንዴና ነገር ብለው እንደ ቀን ማስወጡት ነው። ገባ ቤት ውስጥ ነው ግቢ ውስጥ ገብቶ ማለት ነው። ቢኮዝ ያ ግቢውም እንዳልከው ነው እንትን ስለሆነ በቀለል ያለ እንትን ነው። ኪዱና ብለው አባረሩት። በቃ ሀያ ካላችሁ እሺ ምናምን እያለ የከተማ ሰው ደግሞ ወደ ክፍለ ሀገር ሲኬድ በጣም በቃ ልዩ አቀባበል ይደረጋል። የእሳት ዳር ጨዋታዎች ነበሩት እዚህ የሚላችሁ የእሳት ዳር ጨዋታዎች ከዘመዶቻችን ጋር እነሱ አማርኛ ይታገላሉ፣ እኛ በኦሮምኛ ለማስረዳት እንታገላለን። ሱብሃንአላህ ትዝትዝ ያለ እንሂድ እንዲያንተ ግን አሁን በኔል እንደዛ አይነት ነገር ይፈጠራል ስለ አሁን ከኢንተርኔት ጋር እንትን ነው ይመስለኛል። እዚህ ጋር ያለውን ነገር በቃ ከነሱ ጋር ነው አዳፕት ለማድረግ ነገር ሀሰበን ከሄድን ይሆናል። ግን እዚህ ያለውን ነገርም እዛ ለመኖር ከሄድን ግን ከኢንተርኔት ጋር ምናምን በትክክልም ይሄ የክፍለ ሀገር ቫይብ ክፍለ ሀገር ውስጥም እየጠፋ ይመስለኛል። እነሱ የሚፈልጉ እንትን እኮ ተቃራኒ አይደለ? አሁን ለምሳሌ እዚህ ያለ ሰው እንዳልኩ በቃ ኔቸር የሚመችውና ነገር ወደዛ ሄዶ ቫይብ አድርጎ መጣት ይፈልጋል። እዛ ያለው ደግሞ በቃ ከተማ ነው በቃ የነበለጸገ ነው ብሎ ስለሚታሰብ ወደዚህ ለመምጣት ስለሚያስቡ እዛ ስትመጣ ያን ያህል እንትን አይሆንም። እኔ እኮ አዲስ አበባ ስመጣ እንደዛ ነበር የመሰለኝ። ያንተ እንዴት ነበር የምታሳል? የቶም ኤንድ ጄሪ የሆነ ፓርት ታውቁታላችሁ? ጄሪ የሆነ ከተማ ሂዳ እንዲህ ህንጻ እያየች ኦኬ አንገቷ እንዲህ እኔ ስመጣ እንደዛ ነው። አይ እንደዛ አይደለም ግን እንደዛ ነው የሚታሰበው ብዙ ጊዜ። እዛ የሆነ ደስ ይላል ወደዚህ የሆነ እንትን አለው ቁጭ ምናምን አይነት ቫይብ የሚነገረውም ወሬ እኮ ነው አይደለ? በቃ ሌክቸር ነገር ነው የሚወራው። አዲስ አበባ የሆነ ሰው ደርሶ ሲመጣ የሆነ ነገር ይዞ ይመጣል ምናምን። ለምደ የምትመጣው ቋንቋ ራሱ ምናምን እኔ የሆነ ሰዓት ላይ አዛረጋቸው ነበር እዚህ ቆይቼ ሲሄድ ዋትስአፕ እንዴ ተንበርከከናል እነግራቸው ነበር ቋንቋ ለማስተማር። እንዴት አሳለፍክ ግን አንተ ክረምትን? ያው እናንተ ወደኛ ነው የምትመጡት፣ እኛ ደግሞ የሆነ እንደዚህ አያቶች ጋር ምናምን ትሄዳለህ። በእርግጥ እዛውም ብትሆን ደግሞ ሌላ ወጣ ያለ አካባቢ ምናምን ትሄዳለህ። ግን ክረምት እንትን ነው የሆነ ይለያያል። አንዳንዴ በእዛው ሆነ የሆነ ሰው ወደ አንተ መጥቶ ታሳልፈዋለህ፣ አንዳንዴ ደግሞ አንተ እየሄድክ ታሳልፈዋለህ። አብዛኛውን ጊዜ ያው እንትን ረመዳን ነበረ በእኛ አሁን ማለት የተለያየ ነው እኮ እያልከው ነበር። ረመዳን ክረምት ሲመጣ አሁን እኮ ነው ወደ ረመዳን ነበረ። ከዛ እንደዚህ እና አብዛኛውን ጊዜ የምታሳልፈው ረመዳን ከሆነ ወደ መስጂድ ምናምን እዛው አካባቢ የነበሩ ቫይቦች ነበሩ። በጣም የሚገርም ማለት ነው። ቀኑ ሙሉ እዛው ነው የምትለው ምናምን። ቁርአን ለመሄድ የነበረው እንትን በቃ እዛ ስቴድ ማለት ነው። እና ደግሞ ላንጾም እንችላለን አንዳንዴ
ረመዳን ላይ ምን ስለ ያው ልጆች ነበርና ባለፈው እንዳልኩ የማጀት ጾም ምናምን እያልክ ጠዋት ላይ ስትበላ ደስ ሲል አንተ እነሱ በልተው ምናምን ያተረፉትን በልተህ ነው ወደ ቁርአን የምትሄደው ምናምን ደስ ይላል። ከክረምት ጋር በተገናኘ እንዳልኩ ወደ አያቶች ይሄድ ነበርና እኔ ስመለስም አለቅሰው ለቅሶ ነው በቃ ደስ የሚለኝ አልችልም። እዚህ ከመጣሁ በኋላ እኮ ኖርማል ነኝ። ስለዛ ከተመለስኩ በኋላ የተወሰነ ቆይቼ ኖርማል ነው በቃ። እየመጣሁ ግን በቃ ግደለኝ። በተለይ ትምህርት ጀምሯል ምናምን ሆዲ ባባሃል። አረ በጣም ይሄ ዘመድ ምናምን የሚወደው አለ ዝም ብሎ የሱ አይነት ልጅ ነበርኩና የሆነ ሰዓት ላይ ማለት ነው እንደ ትምህርት ተጀምሯል ተባለና ተመለስኩ ማለት ነው። እያለቀስኩ ነው ምናምን ነበር የተመለስኩት። ከዛ ከናቴ ጋር እኮ ናፍቀኛለች እኮ በነገራችን ላይ እና እንዲህ በቃ እንዲህ ምናምን እኔ ተገናኘ ነው ማለት ነው። እየሮጠ ምናምን ገብቼ ያላለቀስኩበት መልሱኝ በቃ ካልመለሳችሁኝ እና የሆነ ሰዓት ላይ ሰርግ ሆኖ እንደዛ አሳልፈን ከመጣን በኋላ እኔ አላውቀውም እንግዲህ ትምህርት ቤት ገብተን ፈተና የሆነ ኤክሰርሳይዝ ነው ምናምን ተሰጥቶን ተፈትነን ተመለስን እንትን ሰርተን ተመለስንና ወላጅ ተጠራ። ምንድነው ምናምን ይሄ ልጅ ምንድነው የሆነው ነገር አለ እንዴ ምናምን ተባለ። ምንድነው ተብሎ ፈተናው ሲቀበሉ እንትኑን ይሄ ደብተሩን ሲያዩት ወላሂ ነው ማለት ስጽፈው አላስታውሰውም ያንን ግን ተጽፏል። ምን ብለ እኔ የምወዳቸው ሰዎች መልሱ ቦታ ላይ ማለት ነው። አተቀልዳ ወላሂ ነው ማለት የዚህን ያህል እኔ የምወዳቸው ሰዎች አጎቴን እንትናን እየስማቸውን ጠርቼ ምናምን አስቀምጨዋለሁ የባዶ ቦታው ላይ ምን አይነት ህይወት ነው? በቃ እዛ የነበርኩበት ቦታ ላይ ማለት ነው የነበሩትን ሰዎች ነው የጠራሁት። አሁን ተረዳሁ በምን ልክ እንደተሰማኝ ዘን። አዎ ስለ በጣም ተሰምቶኝ ጭራሽ ስጽፈው ሁሉ ትዝ አይለኝም ማለት ነው። እና እንደዛ እናሳልፍ ነበረ። ይሄ እሸት የሚደርስበት ሰዓት ነበረ በቆሎ። አሁን በቆሎ ስንት ነው ታውቃለህ? በቆሎ ስንት እንደሚሸጥ ትላል የሆነ በቆሎ 12 እኛ ቤት በጣም በቆሎ ይበላል። በጣም ነው የሚወዱት ሁሉ በቆሎ ክረምት ላይና ብዙ ነው የምታዘው ብዙ በቆሎ እና ፎቶ ራሱ እስከ ቅርብ ጊዜ ድረስ ነበር ይታወቃል። የሰፈር ሰው የኛን ቤት በቆሎ አይታ እንዳለ የሰፈር ሰዎችን ሰብስቤ ሁለት በቆሎ አዝጃቸው ወደ ቤት መተና ቃል ግዛ ተብዬ ማለት ነው ሳከፋፍለው ለሰፈር ልጆች ጠቅላላ ሁለት ደረሳቸው። ሁሉም ይዘውት እንደዚህ ፎቶ ተነስተው እዚህልኛ አሁን እኔ ስንት ነው እንገዛው? ሶስቱን በ15 ብር መቼ በፊት ነው አረ ቆይቷል በጣም። ኦኬ አሁን 60 ብር ነው መሰለኝ አንዱ ፍሬ ወላሂ እንትን ወላሂ የተጠበሰው መሰለኝ። አረ አይደለም ወላሂ አንዱ 60 ብር ነው ምናምን። አረ ተው 50 ብር 60 ወላሂ ያልኩ የዛኔ ማለት ነው። ይሸጥና እኛ አካባቢ ነበር አምጥተው ይሸጡታል። መናኸሪያ ምናምን ይባላል። ይሸጡትና መጨረሻ ላይ ሰው እንትን ይላል በቃ የዛኔ ለኛ ነው በነጻ የምትወስደው ሁሉ ያ አንተ ሁለት አሸክመህ የምትወስደው አለ እሱ በነጻ ልትወስድ ትችላለህ ምናምን እና የብር ምናምን እንደዚህ ነበር የሚወሰደው። እና ይሄ ድሮ ሲጠበስ ክረምት ላይ ነው እንደዚህ አይነት ነገር ያለው። በይሄ ምድጃ ላይ አድርገህ ምናምን በከሰል አይደለም እንትን በቁጭ አድርገህ ምናምን አይደለም። ታውቁታላችሁ እንትን የሚባል ነበር ምንድነው ይሄ በገመድ ታስረውና ጣሳ ነው ከዛ እንዲህ ታረጋው እንዲህ ታደርገዋለህ ታዞረዋለህ እና ሙሉ ነው የሚጠብሰው። ስሙ ጠፍቶኝ እኮ ነው ምንድነው አዲስ አበባም አንዳንድ ቦታዎች አዲስ አካባቢ አይቻለሁ። እንዲህ ነው የምታዞረው ሙሉ ይጠብስልሃል እንደዛ ያደረክ እና ማሳ ነበር እንደ ልብ ነው ይሄ እንደዚህ አይነት ነገር ምናምን ፍራፍሬ ይሄ በቆሎ ምናምን የአንድ ጓደኛችን ቤት ሙሉ እንደዚህ በቆሎ ነው ታውቃለህ። ሙሉ ቤቱ እንደዚህ ግቢው ማለት ነው። እዛ እየገባ በቃ እየቀነጠስክ ከዛ እንትኑ እንጨቱ አገዳ ይበላል አይደል?
ሸንኮራ ጥንቅሽ ምናምን አዎ፣ ይባላል። ጥንቅሽ። እኛ ቤት 2 ፍሬ ተከል እንዳልኳችሁ በጣም ስለሚበላ 2 ፍሬ ተከል አዎ ደርሶ ካፈራ በኋላ ከባድ ዝናብ መጥቶ ጣለብን። ነገ ይቆረጣል እየተባለ 2 ፍሬ ተክለናል። ግቢ 2 ፍሬ ነበር ያለው። ያ ተከረምት እና ሳትበሉት ፍሪ አዎ በቃ ፕሪም እንኳን ኦኬ ጥር ላይ ነው ይበቅለዋል። ብዙ ጊዜ በቆሎ ምናምን ነው ይሄ ክረምት ቫይብ በክፍለ ሀገር ከሆነ በቆሎ ነው። በቆሎ በቃ ያ እንደ ልብ ነው። እዛው ላይ ትቀንሳለህ። ግባ በጣም ፍሬሽ ነው ደግሞ በጣም እዛው ላይ ነው የምትቆርጠው። እንትን የሚባል ታውቃላችሁ? ኪጆ የሚባል ባህላዊ ምግብ እንዴት ምን እኔ አይነት አላውቅም። ፍሬሹ በቆሎ ይፈጭና በእንጨት ከዛ ልክ እንደ ህብስት ዳቦ ይጋገራል። ኧረ ቆይ ለማሚ ያሳያታለሁ። ጨርስ እንዴት እንደሚጣፍ ምን ነበር የሚባለው? ከላይና ከስር በኮባ በውሃ ነው የሚበስለው። አዎ ልክ እንደ ህብስት ዳቦ። ምንድነው ኪጆ? እኛ ጋር ኪጆ ነው የሚባለው። ኪጆ እኔ አልገባኝም። ጨርስና በቆሎ እስቲ ሊሰራሉ አሁን ተክረምት ሲመጣ ወላሂ በአላህ ጋብዘኝ። በጣም ነው ወደው ካዛያታለሁ የህብስት ዳቦ ነው ያልከው? የውሃ እንደማለት ነው። እንደዛ ዳቦ ምን ይደረጋል? እሸቱ ይሄ ውሃ እንዲህ ስነካው ውሃው የሚሆነው አለ አይደለ? በድንጋይ ወፍጮ ይፈጫል። ፍጭት ካለ በኋላ እንዳለው በኮባ እንደ እንትን ይቦካል አይደለ? እንደ ዳቦ ይቦካና በኮባ ትንሽ በዳቦ በሙልሙል ዳቦ ዲዛይን ታውቀዋለህ? እኔ ፍራፍሬ ነበር ይመስለኝ እኮ መጀመሪያ ስጠራው እንደዚህ የሚበቅል ነገር ነው። አይ ክረምት አንተ ጎበዝ ነህ። በጣም ነው የምወደው። ያብ ነው አይዲያ ያረ ትጋበዛለህ። በቀኝ ፊት እናንተ ትመጣላችሁ ሞክሩታል። ቆሎ ግን ከናንተ ኢቭን ማለት ነው ምን ያህል እንደምወድ ታውቃለህ? የሆነ ጊዜ እዚሁ አዲስ አበባ ወደ ሰፈር እየሄድኩኝ ታክሲ ላይ ሽታው መጣብኝ። ማለት ታክሲ ውስጥ የሆነ ቦታ ሸተተኝ። ከዛ ወላሂ ፈልጌ ያገኘሁት አዲስ አበባ ውስጥ አግኝቼው አላውቅም። አረ በጣም በቃ ክረምት ላይ በጣም ነው የሚበሉት። በጣም ነው ወደው አላህ ጊጆ እኛም ጋር ያለው ኤክስፒሪየንስ እንደዛው ነው። ወደ ኢምራን ነው ይቀጥላል መጣለን። አይደል? መብራት ሲጠፋ ቤት ውስጥ ብዙ ጊዜ ክረምት ላይ መብራት ይጠፋል። ማታ መብራት ሲጠፋ የዛኔ የሚወራው ወሬ እኮ ከደገመ አይመጣም ይባላል። ቦግልም ካለ አይመጣም። አይ በቃ ተዋቸው እንግዲህ በኋላ አይመጣም። ግን የሚወሩት ወሬዎች እኮ በቃ ታዘጋጃለህ እኮ ኢምራን እንዳለው መጥቶ ከጠፋ በቃ ተረት ምናምን የየራሱ ቫይቦች ነበሩ። አላህ ክረምት የልጅነት ክረምት በጣም ጠዋት ስትነሳም ብዙ ጊዜ ካፊያ ምናምን ይኖራል ይዘንባል ምናምንና ያው ትምህርትም ስለማይኖር ስራም በጊዜ ስለማይወጣ ምናምን በቃ ጠዋትም ቁጭ ብለ ደግሞ የራስን ደግሞ ኢምራን ቀጥል። እሺ ተራዬ ደርሶ እስካወራ ጓጓ ሁሉም ጋር ክረምት የተለየ ስሜት አለው አይደለ? ከሀምዚ ጋር የሆነ ነገር ይመሳሰላል። የኛም ክረምት እኛ ሜቢ ታውቃላችሁ ከዝኖቼ የኛ ኤጅ ብዙ ነን 15 20 ምናምን እንገባለን እና የኛ ክረምት ካልቸር ደግሞ ምንድነው? ልክ ትምህርት ሲዘጋ ሁሉም ተሰብስቦ አንድ ላይ እንገባለን። በጅማ መስመር ነው የኛ። ከጅማ ትንሽ አለፍ ይላል ወደ ቶባ የሚባል አካባቢ ነው። ሁላችንም ነው የምንሄደው። በቃ ከተማው በአንድ እግሩ ነው የሚቆመው። እንዴት ደስ እንደሚል አያታችን አላህ ይርሐመው እዛ ነው ያለው። ከዛ ቤት ውስጥ ግድንግድ የማንጎ ዛፍ አለ፣ ፓፓያ፣ ብርቱካን፣ ሙዝ፣ የበቆሎ ማሳ። ይሄ ልክ ከተማው ላይ ስትደርስ ትልቁ ቤት የታችን ቤት ነው። በጣም ሰፊ ሜዳ አለው ምናምንና በቃ እንትኑ በጣም ደስ ይላል። ማታ ሁላችንም ተሰብስበን አስፋልት እንወጣለን። አስፋልቱ መንገድ አንድ አስፋልት አይደል ያለው። በቆሎ ይጠበሳል፣ አቮካዶ አለ ምናምን በየመንገዱ አንዳንድ እያነሳ ምናምን በጣም የተለየ ኤክስፒሪየንስ ነው ያለው። አንድ አጎታችን አለ ሜቢ ከዚህ በፊት አሊ የመጣ ጊዜ አሊያሚ የሱ ኡስታዝ አጎቴ ነው አላልኩም? አሁን እሱ እዛ ነው ነዋሪነቱና አንድ ደግሞ የሱ ካልቸር አለ። ስንሄድ እንትን በቡድን ያረገንና ጥያቄና መልስ ውድድር ይኖራል። ያን ለዛ ፕሮግራም ከውጪ የሚመጡ አክስቶቼ ነበሩ ምናምንና እነሱ ሽልማት በጀት ምናምን እነሱ ሰኪር ያደርጋሉ። ሲራ፣ ፍቅህ፣ ተጅዊድ ምናምን ጥያቄና መልስ ይኖራል።
የፋይናሉ ጨዋታ ሁሉም ቤተሰብ ይሰበሰባል። ኢቨንት በትክክል ፕሮግራም ይዘጋጃል። ስቴጅ መሪ ይኖረዋል ምናምን ብዙ እንሆናለን። በጣም አንድ ላይ ተሰብስበን ትዝ ይለኛል 1-2 ያሸንፍ ያለሁኝ። በቃ ያ ካልቸር ነው የሚኖረው። ብዙ ጊዜ ኢድና እንዳላችሁት ረመዳንና አረፋ ክረምት ላይ ነው የሚሆነው። ተቀራራቢ ጊዜ ነው የሚሆነው። ወይ ኢደል ፊጥር እንሄዳለን ወይ አረፋ እንሄዳለን። ከዛ ኳስ ውድድር ይኖራል። ደግሞ አንድ አጎቴ ያለ እዛው መርከዝ ያለው መርከዝ ሲመረቁት እዚህ ይለኛል ነሺዳ አቅርበናል። እኔ ካሊድና አንድ ሙአዝ የሚባል ልጅ አለ። በቃ ተወዶ ፈራሁ የወጣ ጊዜ ነው። ነሺዳ አቅርበናል። እሱ ያልኩህ መሀመድ የሚባለው አስተማሪ እንትን ነበረው ትምህርት ቤት ነበረው። እስቲላው አልቀለም ይባላል ትምህርት ቤቱና ግድንግድ ግቢ ያለ እዛ ኳስ ይዘጋጃል ከመርከዙ ትምህርት ቤቶች ጋራ ከመርከዙ ተማሪዎች ጋር የኛ ከዝኖች ምናምን አንድ ላይ ግጥሚያ እናደርግ ነበረ። በጣም ደስ የሚል ቫይብ ነበር የነበረ። ላ ኢላሀ ኢላላህ እንትን ጠዋት ምን ይሆናል መሰለ ግድንግድ የአቮካዶ ዛፍ አለ እና አንድ ግቢ ውስጥ 2 ቤት አለ ላይና ታች ማለት ነው። የአጎቴ ቤትና የአያቴ ቤት አጠገብ ላጠገብ ነው እና ልጆች እዚህም እዛም ይቀመጣሉ። ብርት እንትኑ አቮካዶ በጣም ትልቅ ከመሆኑ የተነሳ ሲደርስ ማንም ወጥቶ አይወርደው፣ እራሱ ነው የሚወርደው። ይከብደዋል፣ ቅርንጫፉ ይለቀዋል እና እንትን ላይ ነው የሚወርደው ጣሪያው ላይ ድዋ ሲል 17 ሰው ነው። ከዛ ካነሳ አሸነፍክ ነው በቃ። ትወስዳለህ፣ ሰርተህ ትበላለህ ወይ እንትን ይላል ምናምን። አክስቶቼ ሩጫ ውድድር ይወዳደራሉ፣ ዛፍ መውጣት ይወዳደራሉ። በጣም አሁን ከሄድን ምን ያህል ጊዜ ሆነናል መሰለህ? አላህ ይርሐማቸው አያቶቼ ሁለቱም ወደ አኺራ ከሄዱ ከዛ በኋላ ሄደን አናቅም። አንዷ ከዝኔ ዲሲር ሄደች። ጥጃ እንዳልከው ላም ነበረና አልቀለም ትምህርት ቤት ውስጥ ነበረ እንትን የሚባለው ታለፈው ኖ አይ ሚኖረው ለምንድነው የሚባል ለመብላት ግጦሽ ለግጦሽ የሚሄደው በጣም ሰፊ ሜዳ አለ፣ ሳር አለ ምናምንና እንትን መመለስ ሪዋርድ አለው ማለት ማታ ላይ ይዞ መውጣትና መመለስ። በስንት መከራ እንደለመድኩኝ። ከዛ ግን እርጎ በጣም ነበር የምወደውና ካመጣህ እርጎ ይሰጣል። ትኩስ እርጎ እዛው ወተቱ ይወጣና ይረጋል። የሚረጋበት ቦታ አለ። ከዛ ወጥቶ ይሰጣል ምናምን። ብቻ የእናንተ ነበሩ ነው? ኧረ በጣም ደስ የሚል ኤክስፒሪየንስ። አንተ በሬ አሯሩጦ ያውቅ? በሬ ትሰላ ኧረ ምናምን በሬ አሯሩጦ ከተማ ላይ ነው። ከተማ ላይ እኮ ነው ሰው እንደዚህ የሆነ ጊዜ ትዝ ይላል። እዚህ ዊንጌት አብረን ቆመን በሬ አሯሩጥ ኧረ ትዝ አለኝ። የሆነ የማይዘለል ነገር ነው የዘለለው። ምኑ ጋር እዛ ዊንጌት ቢሮ የድሮ ያልጀዛሪ ቢሮ ፊት ለፊት የቱ ጋር መሰለህ እኮ አወኩት። እሻው አልነበረም ነው አልነበርኩም። ይሆነ ግን ከየት መሰለስን እኛ ከዊንጌት አልፈን ወደዛ ወደ አቡሌ እንደ እየሄድን ነው የሆኑ ነገራቶች ተፈጠሩ። ይምራን በአደባባይ አይነገር ብቻ ጀለብ ያለብሶ ነበር የሆነ ነገር ሲዘለን ያዩት እንደዚህ እንዲ ዘለን እንዴ ለባቀዚ የከተማው አስቸጋሪ ነው። አራው እዛ እንትን ነው እንደዚህ ወተት ልታመጣ ስትሄድ ምናምን ይዙልሃል። እሺ ከዛ በዛው እንትን ይልልሃል። አንተ አትወጣም። የሆነ ሰው ምናምን ይዞህ ነው የሚያስወጣ እንጂ በጣም ነው እንትን የሚሆኑብህ። ለምን እንደሆነ አላውቅም። እንት ባይሆን ጥጃው ይሮጣል። ጥጃው ትሮጣለች። ኧረ እኔ እንዴት እንደሳተኝ ታስቸግራለች። ወላሂ አልነበርኩም በቃ እዚህ በዚህ ሰዓት ወላሂ እንትን አንተ ዶቅማ ምናምን የሚባል ነገር ታውቃላችሁ እንዴ? ዶቅማ አራና እንኮይ ምናምን ዛሬ እየተማርኩ ነው ያለሁት። እንኮይ ክብ ነገር ነው። ባይዜ ማን ደስተኛ እየሆነ እንደሆነ ታውቃለህ? ካሜራማናችን አንዱ አንዋር ይባላል። ከአንዋር ጋር ነው አብሮ ያደገውና ከአንዋር ጋር በጣም ሪሌት ያደርጋሉ። የሆነ ሀሳብ ሲያነሳ ዶቅማ ስል ወደዛ ዞርክና ምን እኔ አንዴ ማውራ የሆነ ሀሳብ ሲያነሳ በጣም ሪያክት ያደርጋል። ምንድን ነው ግን አስረዱኝ። የሆኑ የሚበሉ አሁን አሉ እንዴ
ዶቅማ እንኮይ ምና እሸህ የሚባል ነገር ነበርና በዛ ሰዓት እሸት አቃል ከዛ የሆነች ትንንሽ እንትን ነገር አጣፍጥ ነገር እሸህ የሆነ ጥርስህ ላይ ነው የሚቀረው ምናምን ስትበላው እንደዛ አይነት ነገሮች ነበር። ኮክ ነው እኔ ማቀው ኮክ ታውቃላችሁ? ኮክ ጸዴ ዘይቱን ትወዳላችሁ? ጥርሴን እንትን ይለኝ ይፈታተነኛል። ላ ኢላሀ ኢላላህ ፍሩት እንደ ዘይቱን አለ እንዴ በጣም ነው ወድ። እሺ ምንድነው ያልከው? እንኮክ ዶቅማ እና እንኮይ እሸህ ምናምን ቆይ ኮሜንት ላይ ታያለህ። እሺ አራው ምናምን ይባላል። ከክረምት ጋር ምናምን በተገናኘ እሱን ለመብላት ማለት ነው የሆነ ርቀትን ሄድ ነበርና አጥር ይሄ የሽቦ አጥር ታውቃላችሁ አይደል? እሱን እንዲካፍተን ምናምን ነው የምንገባው ያንን ለማግኘት ዛፍ ነው እኮ እና ፈልገ ምናምን አብዛኛው በነገራችን ላይ ክረምት ላይ የኛ ላይፍ እንትን ከመሬት በላይ ነበር። ዛፍ ላይ ነበር ሞሎ ነው ዛፍ ላይ ቆይታችሁ ምዛም ነው ዛፍ ላይ ነበር ምን ነው ምናምን አንዳንዴ አመቻቻለሁ ፍራሽ ምናምን አድርጌ ዛፍ ላይ ፈርሼ ምናምን ያራት ቀልደ ወላሂ ፍራሽ ስለ ለራሴ አውራስ በግድ ነው ያወራው። አንተ ነህ እንዴ ተለቀቀው የሆነ ጊዜ ነው መንግስት ይላል ችግር የምር በጣም ነው የሚመቸኝ ይሄ ከፍታ ያለ ዛፍ ነው ግቢ ውስጥ ምናምን ሲሆን ቤተሰብ ምን ይላል? አረ ለምን ያን ቪዲዮ ይልክለት ናውረድ ወላሂ በጣም ነው የሚመቸኝ ዛፍ ላይ እና ያንን ለማውረድ ነው ነበረ እኔ ዛፍ ላይ መኖርን ማስበው ግን ካርቶን ፊልም ላይ ቶም ኤንድ ጄሪ የሆነ ካርቶን ፊልሞች ላይ ዛፍ ላይ የሚሰሩ ቤቶች አሉ። ኦኬ ከዛ በዚህ ትገባና በላይ ትወጣለህ አይደል? እና እሱን ሳስብ ነበር ዛፍ ላይ ስለመኖር ማለት እኔ ታርዘን ነው ታርዘን ትንሽ ቀለም ይላል የሚመስል እስኪ ጸጉሬን ላውን ያሳጠርኩት እና እንገባለን ስንፈልግ ቆይተን በቃ የተወሰነ ካገኘን ይዘን በዚህም አድርገህ ትወጣለህ። ከዛ ግን ጥበቃ ግን አያገኘህ። የምን ግቢ ነው? ግቢው የሆነ ግቢ ነገር በጣም ሰፊ ግቢ ነው። እዛ ነው ደግሞ የሚገኘው ያ አትክልት የሆነ የተከለለ ቦታ ምናምን ነው አንድ አይነት ቦታ። ከዛ በቃ ሲያባረር ምናምን ከዛ ሊቆርጠህ ይችላል ምናምን ይሄ እንትኑ ስትወጣ እና ሌላ ታሪክ ወደዛ ካይና በላባችሁ ነበር አመበሉት ሰርተን ግን ስትራቴጂካሊ የሆነ ምናምን እንደዚህ አሁን ከዚህ እስከዚህ ሰዓት ኳስ ከዚህ እስከዚህ የጥያቄና መልስና እኔ ባላይፍ የለም ወደ መኖር ነው እዛ ያለውን አሁን ትምህርት ሲሻማባችሁ የነበረውን ጊዜ ትምህርቱ ስለተዘጋ ሰፊ ጊዜ አግኝታችሁ እንደ ክረምቱ ሲመጣ ከክረምት ጋር ሲጀምር ተያይዘው የሚመጡ ጨዋታዎች አሉ። ክረምት ላይ ብቻ የሚጫወቱ ጨዋታዎች አሁን በይ ምናምን የሚባሉ ነገሮች ይመስለኛል ሲዝናል የሆኑ ጨዋታዎች የትም ከዚህ በፊት አንስተነዋል አይደል? ሁሌ ጥያቄ የሚሆንብኝ ነገር ለምሳሌ እንደ ሀገር የብይ ሲዝን ይሆናል እና ኤቭሪዌር አገሪቱ ጉርጓር ደግሞ ሶሻል ሚዲያ አልነበረም እና ወደ ጭራሽ ነው ማይመጣ። ከዛ የሆነ ሰዓት ደግሞ የጥምጣም ሰዓት ይባላል። ሁሉም እየጠለዘ ነው ምናምን በጣም በቆርኪንትን አልሰራችሁም? ዋንጫ የሰፈሩ ውድድር ቅጥቀጣ እኔ ያምዛ የኔ ማሚ ታውቃታለህ እንት እንደዚህ ያን ነገር ላይ ትንሽ አግሬሲቭ ሆናለች እና አክስቴ ሱቅ አለና እንትን ከኛ ቤት ታጥፈ እዛኛ ሱቅም ስለምንጠብቅ ነው ነበር ጊዜ ዛኔ በቃ የሰፈር ጀማ ጠቅላላ እኛ ጋር የሚሰበሰበው ከዛ አንዴ ይሄ አይዲያ መጣኛ ቶርናመንት እናዘጋጅ ተባለ። ስትዙሩ አሚስተን ጀሞ በሙሉ ድንጋይ ይቅጥቅጥሽ አትቆጣኝ ነገር እዛ ሁሉም ጓደኞቼ ናቸውና ከዛ በኋላ እኔ ራሴ ሳስታውሰው ሀቂቃ ያስቀኛል ታውቃለህ። ሁሉም ቆርክ ይዞ መጣ ቅያሱ በሙሉ ማለት ኪል ነው ጠፍተህ አይደለም የምትሰራው ዋንጫ ሜዳሊያ እነዚህ የኛና የነሱ ሰፈር የታች ሰፈርና የላይ ሰፈር የሚባለው አይነት ሰፈር እና እነዚህ በጣም ብይ ይችላሉ ታውቃለህ። እና የሚጫወቱበት ቦታ አለ ምናምን የሆነ ጊዜ አብረናቸው ልንጫወት ሄደን እሳት ናቸው በቀን በሃይላንድ ሞልተውት ብዩና አንበጣ ሲመጣ አንበጣ መግደል ምናምን ከሳት አብዛኛው ጊዜ ደግሞ ወደ መስከረም አካባቢ ሲጠጋ ነበር መሰለኝ ትምህርት ቤት ሲዘጉ አንተ ትምህርት ሲዘጋ ራሱ ቅድም እንዳለው በቃ ከእንትኖቹ ምናምን ባሻገር
እንትኖች ምናምን ነበሯል መዝሙሮች ምናምን ላቸው መዝሙር ነው ወይ ልንለያይ ነው ወይ አንተ ልታዘምረው አይ እንትን ነው በጣም ተሰምቶኝ የሆነ ጊዜ ወይ እኔ ስቲል ለቤኒ ነው ኳል ወላሂ የዛኔ መለየት ምናምን ነገር ሲኖር ስለማይ ነው ታለቅሳለህ የትምህርት ቤትን ጣም በሆነ በትክክል የምትረዳው ክረምት ላይ ነው አይደል የሆነ ትምህርት ቤት ይናፍቃል ምናምን በነገራችን ላይ እሱ ነገር አንድ የሚያስጨንቀን እኮ ማለት ነው የዛኔ ሶሻል ሚዲያ የለም አሁን ለምሳሌ እኔና ኢምራን እዛ አንድ ላይ ስንማር ማለት ነው ኢምራን ዛ ትምህርት ቤት ይቀጥላል አይቀጥልም ማውቀው መስከረም እና የት እንደምንገባ ተነጋግረን የምንሄደው ደግሞ ሰኔ ላይ ነው አዎ ከዛ በኋላ ቤተሰብ ከቀየረብህ ምናምን ምን የምታውቀው ነገር የለም እኔ ትይ መጀመሪያ ቀን ገብተህ ማን ቀጠለ የሚሉት ነገሮች ናቸው የምታየው ክረምት በጣም ቫይቢ ነው በጣም ሶ ያደግን ስንመጣ ደግሞ ነገሮች እየተቀየሩ ይመጣሉ ለእንደዚህ አይነት ነገሮች ብዙ እንትን አይኖርም ሌሎች ነገሮች እየተኩት ይመጣሉ ማለት ይተካማ ይመጣል ከቅርብ ጊዜ ወዲህ ደግሞ የምታሳልፉት እንዴት ነበረ አሁን ላይ ሳይሆን ከታደገ ምናምን በኋላ ትዝ የሚላችሁ ነገር ግን አለ ነው ወይስ በቃ እልፍ ነው የሚለው ክረምቱ 2 ወሯን ምንም ሳናረግባት ምናምን ፉት ነው የሚለው ኦር በዚህ ልክ አመቱ ፉት ሊል ይችላል ክረምቱ አይልም ማለት 10 ወር ሳታስበው ሊያልቅ ይችላል ክረምቷን እያንዳንዷን ነገር ትዝ ይለኛል ክረምት ግን አይደለም እንዴ ቶሎ የሚያልቀው አራተው እንደውም ክረምት ይሆናል ወላሂ እኔ እንደዛ ነበር የሚመስለኝ ታውቃለህ ክረምት ረጅም ይመስለኝ ነበር ክረምት ሲባል 2 ወር ሁላ ይመስለኝ ይሁን አመት ተምራ ለአመት የሚዘገነው ነው አመት ምናምን እስኪመስለኝ ድረስ ረጅም ነበር ጳጉሜ ራሱ የራሱ ሙዳለ እያጣጣመ ነው የሚያሳልፈው እያንዳንዱ ይምራም ስኬጁል ደሰለሆነ እኮ ጳጉሜ ጸደይ አሁን በየፊናችን የምናሳልፍ ይመስለኛል አሁን ካነሳናቸው የጋራ ከሆኑ እንደ ሀገር በቃ ልጅነታችንን ካሳለፍንባቸው ነገሮች ባሻገር እኛ ይሰማል ታውቃለህ እና ቆም እኔ ዳደን ኢንሻአላህ አይ ግን አንድ ቀን አንዴ እንወጣለን እንደውም ልንሰራ እንችላለን ፕሮግራም የክረምት ቪዲዮ የቫኬሽን ፕሮግራም ወጥተን ማለት ከከተማ ወጥተን ሶ ከዛ አሁን ግን ያው በየፊናችን የምናሳልፍ ይመስለኛል እንዴት ብናሳልፍ አሁን ያለ ሰው እንዴት ቢያሳልፍና አሁን ያሉት ሰዎች እንዴት እያሳለፉ ያሉ ምናምን ይመስላችኋል ከእናንተ አንፃር እኔ ወላሂ ሪማይንደር አላደርገውም ከቅርብ ጊዜ ወዲህ ያለውን እንትን ክረምት ስፔሻሊ ፐርሰናሊ ማለት ነው ሰዎቹ እንዴት እንደሚያሳልፉ ያው ያለህበት ኢንቫይሮንመንትም ይወስነዋል መሰለኝ ስለ አንተ ባለህ ኢንቫይሮንመንትና ባለህበት አካባቢ ልክ ነው የሆነ እውቀት የምታገኘው የሆነ ኢንፎርሜሽን የሚደርስ እንጂ ከቅርብ ጊዜ ወዲህ ያሉትን ክረምቶች ዝም ብለህ ነው የምታሳልፋቸው ይመስለኛል አሁን ይሄን አደረግን እያልክ ያንዳንዱን ቫይብ የምታስታውሰው እንትን ያለ አይመስለኝም እንደ ሰው ቢለያይ ፐርሰናሊ ግን ለኔ አሁን ላይ ያው ሜቢ ከትምህርት በኋላ ስለሆነ የሆነ በስራ ልታሳልፈው ትችላለህ ከዛ ደግሞ የሆነ እንደዚህ አሁን ጀማዎች ምናምን ስላሉ የሆነ በጀማ ስራ ምናምን ልታሳልፈው ትችላለህ እንጂ እኔ በማቀው የሆነ እንደ ድሮ ወይ ደግሞ ይሄ እንደዚህ ብለን እንደምናስታውሰው አይነት ቫይብ ትንሽ የቀረ ይመስለኛል ለኛ ነው የቀረው ወይስ ኢን ጀነራል አይደለም ያልኩት ባለሁበት እንትን ያው ዘመን የዘመናቸው አሁን ሞርኛ ካነሳናቸው የበለጠ ደግሞ የኛ ታላላቆች እዚህ ቦታ ላይ ቢቀበጡ የእናንተ ክረምት ደግሞ ቢባል በቃ አሁን እናንተ አሳለፈን ልትሉ ነው ምናምን እንደዛ ሊሆን ይችላል አሁን ደግሞ ይሄ ጄንዚው ጄኔሬሽን ደግሞ ሌላ የራሱ ከለር ይኖረዋል ብዬ አስባለሁ አንድ ፋሚሊ ነበርና ሾን ዘ ሺፕን አላቆም ብሎ ሾን ዘ ሺፕ የኛ ኤጅ አይደለም ታላቃችን ነው አይ ትንሽ ነው እሱማ ምንድነው ሾን ዘ ሺፕ ታውቁታላችሁ አይደል ሾን ዘ ሺፕ የበጉ ፊልም ማለት ነው እና በቃ ልናደድ ምንም አልቀረኝም ታውቃለህ በጣም በጉጉትም አልተናደድክም ነው አይ በቃ ምን ላርግ ታዲያ አላቆም ካለ የሆነ ሰው አሁን
እንጂ ቪዲዮና እኛ በጣም ልጅነታችንን ያሳመሩልን በጣም እንትኖች ብለን ናቸው። አብረን እንትን ፊልሙ ሲጀምር ያለውን ሙዚቃ ራሱ አብረን ምንል እንትኖች ነበር። ሶ አንተ እንዴት ነው ከዚህ በፊት የነበሩትን ምራቅ እያዋጥክ መምጣት ከጀመርክ በኋላ እንዴት ታሳልፋቸዋለህ? ኳስ ይመስለኛል ይምራን እንኳን ሁለት አለ ያው ከሆነ ጊዜ በኋላ ሞሮ ወደ ኳስ ገባሁኝ። ኳስ ትልቁ ነገር ይሄ ከስኬጁል ያወጣሃል ማለት እንደ ፕሮፌሽን ይዘዋለሁ ምናምን ብለህ ከሆነ ክረምት የራሳቸው ውድድሮች ክረምት ላይ ብቻ የሚዘጋጁ ውድድሮች አሉ ምናምን ነገር በጣም በጉጉት አመቱን ሙሉ የምንጠብቃቸው በጉጉት የምንጠብቃቸው አሁንም አሉ የክረምት ውድድሮች አሉ እግር ኳስ። ከዛ መልስ ካለም በኋላ በተለይ ወደ ሃይ ስኩል አካባቢ ወደ ኳስ በጣም የሰመጥኩበት ጊዜ ነበርና ውድድሮች ይኖራሉ። ቶርናመንት የክረምት ቶርናመንት ብቻ የሚዘጋጅበት ትሬኒንጎች ይኖራሉ። ቅድምም እያልኩ ነበረ በዝናብ እኔ በጣም መጫወት እወዳለሁኝና በጣም የተለየ ስሜት ይኖረዋል። የክረምት ቶርናመንት ብቻ አመቱን ሙሉ የምጠብቀው ቶርናመንት ነው። በዛ ነው የሚያልፈው። ብዙ ጊዜ በኳስ ያልፋል። ወደ ሃይ ስኩል ምናል ወደ ክፍለ ሀገር መሄድ ከተወኝ በኋላ በኳስ እንትንህ ማን ነው የኳስ ኢንስፓየር የሚያደርግ? ልቤ ከወደቁት ውስጥ ነው። በአሁኑ ከወደቁት ውስጥ ነው ማለት ነው። ካልከሳ እያያችሁ ነው። ኔይማርን በጣም ነው የምወደው። ሜዳ ላይ ብቻ ኳስ ሲይዝ በጣም ነው የምወደው እና ኢንስፓየር የሚያደርገኝ እሱ። አሪፍ። የዓለም ዋንጫ እንዴት ነው ግን? እያለቀ ነው አይደል? ህዝቡ እያለቀሰ ነው። ኔይማር ደግሞ ተሰናድቶበታል። ማንሳቱ ግድ ነው። እንዝጋው። ግን የዓለም ዋንጫ ኦልሞስት ወደ አሁን ላይ ወደ ማጠናቀቂያው ተዳርሰናል። የሆነ ሀሳባቸውን እንትን በሉን እስቲ። ብዙ ነገሮች እንደ በፊቱ ጣዕም እየሰጡ አይደለም ብዬ ነው። አትጓጓማ ለብዙ ነገሮች አያጓጓም። እኔ እንዲሁም የኳስ እና እንደ በፊቱም እንትን የለውም፣ ሴንስ የለውም። አሁን 3 ሀገር ላይ መዘጋጀቱ አሁን ደግሞ ምናምን ሙሉ ኳሱን ብቻ አይደለም የሆነ የተወሰነ ፖለቲካዊ ሹም ስለሚገባ እንዴ ምን እያሉ ነበረ የቤልጅየም ከዩኤስኤ ሲጫወቱ ከአሜሪካ ጋር ሲጫወቱ በቀይ የወጣ ተጫዋች የሀገሪቱ መሪ ደውሎ ምናምን ትራምፕ ደውሎ በቀይ የወጣ ተጫዋችን ድጋሚ ወደ ጨዋታው እንዲመለስ አደረገ ነው እኮ የሚሉ ሆኗል። አይ ዘንድሮ ቫይብ የለውም ያን ያህል እንትን አይደል? ያያችሁን አሁን ያው ሰዓቱ በዛ ላይ እንትን ስላለ ስለተቀያየረ ሞር ጨዋታዎች ወደ ሌሊት እየሆኑ ነው። አንዳንድ ሰዎች የሆነ የምትታዘበው ነገር ይኖራል ምናምን የምትታዘበው ነገር ይኖራል። በጣም እኔ ግን ምለው ሌሊት ይነሱ በዛው ምን ለማመድ ሌሊት መስገድ ከምን ጋር ግን መሰለ ሺም ጋር ማለት ነው። ከምን ሺም ሊዘን ይገባል ማለት አሚራን ያነሰ የፈለገው በኖርማል ፈጅር መነሳት እየገበደን ያለን ሰዎች ሌላ አሁን ሌላ ምናምን ነገር ታጁ እሱ ሌላ እንደሆነ እንዳል ሳለ ግን 8 ሰዓት ላይ ምናምን አላርም እንትን አዘጋጅተህ ምናምን ላይ ተነስተህ ኳስ እያየን ያለን ሰዎች ራሳችን ልንጠይቅ ይገባል። ኢምራን እንዳለው መልመጃ ይሆናል፣ ግን ሺም ግን ሊይዘን ይገባል። አስበኸዋል? ለአርጀንቲና ጨዋታ ግን አለ አላርም ሞልቶ ምናምን ወላሂ በጣም ኳስ ለማየት ወላሂ የአርጀንቲናን ጨዋታ ለማየት ተነስተ በዛው ማሀጃ ሲሙላ እግረ መንገድ ተሳካለ። እኔ አላልኩ እንደዛ የሞከሩ ሰዎች ናቸው። ብቻ ማየት ጥሩ ነው። ኳስ ማየት መጫወት ምናምን አሪፍ ነው፣ ግን የሆነ ነገር ውስጥ ሊሚቴሽን ገደብ ያስፈልጋል። በጣም ስሜታዊ ምናምን መሆን ባይሆን ይመከራል ብዬ ነው ማስበው። ኳስ ሲታይ እንዴ አንዳንድ ሰው አውቃለሁ የሆነ ሌላ ታሪክ ውስጥ ነው እንጃ። ሜቢ ፐርሰናሊ እኔም እንትን ስለሌለሁበት መሰለኝ ኳስ ችግር ስላለበት አይ ኳስ እኔ ኳስ ወዳለሁ እኔ መጫወቱ ምናምን፣ ግን የዚህን ያህል ስሜታዊ ይኮናል ማለት ነው አንተ
በደንብ ታይበታል ሰዎችን በፊት ላይ ለመዝናናት ነበር ምን ተጫውተው አሁን ላይ ግን ለማሸነፍ ስለሚሆን ስሜት ውስጥ ገባል ሰዎች ትክክለኛ ማንነታቸው የሚታይበት ቦታ ነው እንዴ አይደለም ኳስ አይደለም ሲጫወቱ ነው ሲያዩም ሲጫወቱም የሆነ ብዙ ጊዜ ወደ ኢሞሽናል የመሆን እንትን አለና ኳስ ላይ ያው አንድ ጊዜ አቡበከር ናስር እያየሁት ባደረገው ኢንተርቪው ላይ ሜዳ ላይ በማሳየው ባህሪ መገመት አልፈልግም አይነት ነገር ሲል ሰምቼዋለሁና ስሜታዊ ያደርጋል መርከዝ ትዝ ይለኛል መርከዝ እያልን ኳስ የተጫወትን ከአሚሮቻችን ጋር ያነካካን ነበር እና ከሜዳው ውጭ ተጽዕኖ ይፈጥርብን ነበር ከአሚሮች ጋር የሚኖረን ንክኪ እና ከባድ ነበረ በጣም ብዙ ሰው ያረባብሻል ያው ሜዳ ላይ ያለህን ነገር ሜዳ ላይ ጨርሰህ ብትወጣ ነው የሚሻለው ግን ያን ያክል ሰዎች ስሜታዊ ሲሆኑ እኔ አሁን ለይል ተነስቶ የሚያይ ሰው አለ ምናምን ሲባል እንትን ነው ወሬ ነው የሚመስለኝ አረ በደንብ ነው ያለው ለምን ታየኛለህ እኔ አላረፍተም አይ እንደውም ኢምራን ከአራታችን ኢምራን የኳስ ሰው ነው ግን ብዙ በጣም ግን ቆይ እኮ ለመሰክርልህ ነው እኔ ለመስክርልህ ወላሂ ግን ካሜራውን ደስ አድርጉት ግን እዛ ተጋብዛል ግን እንደ ኳስ ሰው እንደሞ የኳስ ሰው እንደመሆኑ መጠን ኳስ ሲያይ እንደውም ብዙ ጊዜ 90 ደቂቃ ምናምን ቁጭ ብለህ ታያለህ ብዙ ሞር ማታ አይቻለሁ የብራዚል ኦኬ ማታ የብራዚልን አይቻለሁ የፖርቹጋል አሁን ይሄ የዓለም ዋንጫማ ብዙ ሰው የሚታይ ነው የዓለም ዋንጫማ ብዙ ሰው ያይዋል ከቤተሰቦቻችን ጋር ሻይ መጥቷል ክረምት እንደመሆኑ አረኛን ቀን ለአንዳቸው ቀረባርከው ነው አብሽር እኔ ላውራ ወሬ ቆያል አታይም ኮላሳው እሱ ኳስ አያይም ነው ስለዚህ ጨርስና አቀበለ ወይ አለዋ ግን አኑ ይሄ ነገር ባለፈው ወይ አንተ ቆይ አትንከው ይስተጓራል ሻዩ ለብቻው መሳቅ ጀመረ እናንተ ቀጥሉ ወዳጆቻችንን አታስደብሩ ሻይ እንጠጣ አይደል እንዴ የኳስ ስኬጁል ምንድነው ልትመሰክርለት የነበረው ኳስ አይም ኢምራን እንደ የኳስ ሰው እንደመሆኑ መጠን በጣም አዲክትድ አይደለም ዞሮ እኔ አሁን ኳስ ላይ ሰዎች ስሜታዊ ምናምን ሲሆኑ አሁን እንደዚህ በጣም የምንወዳቸው ሰዎች ኳሱ ዓለም ላይ ኮሜንታተሮች ወይም ደግሞ ፉትቦል ኮንተንት ክሬት የሚያደርጉ ሰዎች ምናምን እኛን መሸወጃ ይመስለኛል የኛን አቴንሽን መግዣ ነው እንጂ ይመስለኝ አረ ሪያሊቲ ላይ ታየዋለህ እኮ አጠገብህ ያለው ሰው እንደዛ ሲሆን ስሜታዊ እኮ ያረጋል እኮ እኔም እኮ ስሜታዊ ይሆናል ለምንድን ነው ታዲያ ያን ስሜታዊነት የራሳችን ባህሪ ነው ብለን መቀበል ያልፈለግ ነው የትኛው ያንን ኢሞሽናል ምን ሆነበት ምን አስባለሁ ምናምን አለው ይመስላል ሁሉም ኤክስትሪም የሆነ ማንነት አለው ማለት የደበቀው ልክ ያልሆነ በዛ በደበቀው ማንነቱ ጀጅ መደረግ አለበት ብዬ አላስብም አንደኛ ከደበቀው ያ ሰው ልክ እንዳልሆነ ተረድቶ ራሱን ቆጥቧል ማለት ነው ገብቷል ኦኬ ማንነቱ ማለት ያ ባህሪ አለበት ግን ደበቀው ማለት ኦኬ ይሄ ነገር ሰው ያስከፋል ልክ አይደለም በሚል ምክንያት ደብቆታል ግን የሱ ነው ልክ ነው የሱ ነው አይደል የሱ ነው ሁሉም እኮ ነፍስ አለው አይደል ሁሉም ነፍስ አለው በዚህ በምን መልኩ ነው የሚናገረው የሚገልጸው ምናምን ነው እንጂ ሁሉም ይሄ የነፍስ ሳይድ አለው ሁሉም የሸይጣን የሚወሰወስበት ኢጎ ሳይድ አለው ሁሉም ግን ያ ልክ እንዳልሆነ ተረድቶ ደብቆታል አልደበቀውም ወይም ደግሞ ሰውን አዛ ያደርጋል ብሎ ሸሽጎታል አልሸሸገውም ነው ፖይንቱ እንጂ የሚመስለኝ ሁሉም ያሳይዳለሁ እናደድብል እኔ በደንብ እናደዳለሁ ጥሩ ሰውን ተስማማን አይምራ እሱ እያዳለው ለምንድነው ኳስ ላይ ስሜታዊ ስትሆኑ እኔ ባህሪ አይደለም የሌለኝን ባህሪ አታምጣብኝ ይላል አንዳንዱ ምንድነው ሸይጣንን አታምጣብኝ ይባል ነገር የለም ሸይጣን ራስን አይ ኳስ ላይ ስሜታዊ ያደርጋል እኮ ኳስ እኮ ምልህ ግን ያ ማንነት ግን የራስ ነው እንዳለው ኢምራን ይዘው ለምሳሌ በኳስ ህግ አምበል የሚባል አለ ካፕቴኑ ማለት ነው እጁ ላይ የሚያስራት እንትናለች ባጅ ነገር አለች አሁን ያ ተሰጥቷል ማለት አንተ በጣም ምትጮ ተጨቃጫቂ ምናምን ነው የሚያደርግ አይደል ይመስለኛል ኢምራን ከዳኛው ጋር ምትከራከረው አንተ ነህ ቡድኑን ጮክ ብለህ ምትይዘው አንተ ቲም መሪ ማለት በለው ስበረው ማለት ትችላለህ እና ውረድበት እና ይሄ ልክ ይሄ የሚሰጠህ ነው
ሁን ተብለህ ኦኬ እንጂ አይ እኔ ልሁን ብለህ አይደለም የምታመጣው። ያኛው ጊፍትድ ነው በቃ። ይሄ የኳስ ባህሪ የስራው ባህሪ ነው ይባላል ብዙ ጊዜ። የስራው ባህሪ ሰዎችን ይቀይራል። ኳስ ላይ ግን ብቻ ነው እኮ ብዙ ቦታ ላይ ግን ስፔሲፊክሊ ከኳስ ሳንወጣ አሁን ደግሞ ሜዶችም እየበዙ እንደመሆኑ ምናምን ኳስ ብዙን የሚሰበስብ ህጻናት ልጆች ስለ ኳስ ስለ ማየት ኳስ ስለ ማየት ኳስ ስለ መደገፍ ምን ትላላችሁ? ህጻናት ልጆች ይደግፉ። አሁን ላይ ህጻን ልጅ ሌላ ነገር ከሚያይ ቀኑን ሙሉ ኳስ እያየ ይዋል አይዋል። አይ 90 ደቂቃ ሙሉ እንደው አንዲት የምትሽከረከር ነገር እዛ ይላል። አሁን በእናንተ ለማንም ፈረንጅ ላይ ይላሉ አንዳንዶች። ኳስ ተመልክተህ ኤክስትሪም ልትሄድ የምትችለው መጫወት ነው አይደል? ላ አረ እያየህም ልትኖር ትችላለህ። ስላየሁት ነው እኔ። እንዴት አሁን ላይ የኳስ የሚያገቡ ሰዎች ሴሌብሬሽናቸውን ከመከተል ኔይማርን የምትወደው ሜዳ ላይ ስላለ ነገር ብቻ ነው አንተ አይደል? ሜዳ ኳስ ሲይዝ ነው ኔይማርን የምትወደው አይደል? አንተ አቂል ስለሆንክ ነው። ህጻናት ልጆች ግን ኔይማርን የሚወዱት ከነ ግሳንግሱ ነው። ያረገው ሁሉ ከነ ላይፍ ስታይሉ እንትን ሞዴል ያበጅልሃል። ትላልቅ ሰዎች የምትላቸው በሳል ናቸው የምትላቸው ሰዎች በእድሜ ማለት ነው የኳስ ተጫዋችን ምስል ሰውነታቸው ላይ ተነቅሰው አታይ። የኳስ ተጫዋቹን ምስል ሰውነቱ ላይ ተነቅሶት ማለት ነው። ከልጅነት ነው ያው ከልጅነት የመጣበት ነው። ምን ትላላችሁ? ህጻናት ልጆች ስለ ኳስ ሲተነትኑ ስታዩ ምን የሚሰማችሁ ነገር የለም? እኔ በጣም ነው የምደነቀው። አምዛ ታውቀዋለህ? ይሄን ያክስቴ ልጅ አንድ ያክስቴ ልጅ ስትል አንድ ሁዘይፋ የሚባል ያክስቴ ልጅ አለኝ እና በጣም ጭንቅላቱ ሻርፕ ነው። እኩያንን ጭንቅላቱ በጣም ሻርፕ ነው። አሁን ኳስ ማየት ትቷል። በሚመለከትበት ጊዜ የዛሬ አመት 17ኛው ሳምንት ማን ከማን እንደተጫወተ ስንት ለስንት እንዳለቀ ምን ሜዳ ላይ እንደተጫወተ ይነግርሃል። ባላ ልጅ ምን ሆኖ ነው የተው ኳስ ማየት? አይ አሁን ሂፍዝ ምናምን ጀምሮ ስንት አመቱ ነው አሁን? የኔ ኤጅ ነው ከኔ ትንሽ ነው። በስንት አመቱ ነበር እንደዚህ ኳስ የሚተነት? 10 ቤቶች ውስጥ 17 16 15 16 ይተዋል ማለት ነው። የሱ አቂል ስለሆነ ነው። በጣም አቂል የሆነ ልጅ ነው እና ኳስ በጣም ይመስጣል። ግን አሁን ካለው ሁሌ እንላለን አይደለ? ከሁለት መጥፎ አንድ መጥፎ የተሻለው መጥፎ ግን ምን ያርጉ መሰለ ኤክስትሪም ላይ ይወሰዱ። አሁን ቅድም እንዳልኩት እንችላለን አንተ ለማስተካከል ያህል ኳስ ስታይ ኤክስትሪም ልትሄድ የምትችለው እንደውም አሁን ላይ ካየው ስለ ኳስ የሚያዩ ሰዎች ኳሱ ጨዋታው ላይ የሌሉ ሰዎች ናቸው። እና ምንድነው ይሄ የመላስ ስንዘራ ምናምን ነገር ይሆናል። በቃ የሆነ ሰዎችን ቡሊ ለማድረግ የሆነ ጎጥ ያስይዛልና ቢኮዝ እያየነው ነው ከተማው ላይ ምን እየተካሄደ እንደነበረ ምናምን። አርሰናል ቻምፒዮንስ ሊጉን በልቶት ቢሆን ወላሂ ቁጭ ብለን መኖር ነው ይቻላል እኮ አሁን ኩኛ የኳስ አክቲቪቲዎች ኳስ አክቲቪቲ ላይ ማሳለፍ አሪፍ ነው ብዬ ሰላሰብኩ ነው ያንተ እንደምሳሌ ያመጣሁት። ምናልባት እዚሁ ጋር ከኤክስፒሪየንስ አንድ ነገር ልጨምርላችሁና በዚህ አመት አንድ ቶርናመንት አዘጋጅተን ነበረ፣ የተማሪዎች ቶርናመንት ማለት ነው። አላማው ምንድነው? ሁሉም ተማሪ ካርካናሳችሁ ጨምሩሽ። እሺ አልተማሰለም። ቀጥል። ብስሚላህ አረ እንደሆነ ነገር አድርገህ ተቀበለኝ እና አሁን ለመሰለህ በሆነ መልኩ ጥሩ ነው እያልኩ ያለሁት። ኳስ የሚያይ ሰው አትሊስት ይጮታል። ይቻል አይቻል ሌላ ነገር ሆኖ ማለት ነው ኤክሰርሳይዝ ያደርጋል የመጀመሪያው ነገር። ምክንያቱም አሁን ኳስ በኳስ ቢዚ ካልሆነ ኳስ ቢዚ አድርገው እያልኩኝ አይደለም፣ እንደዛ ሚስ አንደርስታንድ እንዳልደረግ፣ ግን አትሊስት ካለው ሜዳው ላይ ካለው ነገር ትንሽ ሻል የሚለው ስፖርት የስፖርት ደጋፊ መሆን ነው ብዬ አስባለሁ። አለበዛ አሁን ላይ ያሉ ጄንዚ ወጣቶች ሴሌብሪቲ የሚከተሉት የሚያደንቁት ሴሌብሪቲ ወይ ዘፋኝ ነው
ወይ ፊልም አክተር ነው ኤንድ ፋር ሞር ሲሄዱ ደግሞ ብዙ ነገር አለ ምናምን ነገር አትሊስት የኳስ የስፖርት የአትሌት አድናቂ ስትሆን ኳስ ትጮታለህ ለስፖርት ቅርብ ትሆናለህ ስለ ኳስ ታወራለህ ምናምን ቢዚ ያደርጋል እሱ ለራሱ እንዳለ ማለት ነው ዲስ ይር የአንድ ቶርናመንት 40 ትምህርት ቤቶች የተሳተፉበት ቶርናመንት ተዘጋጅቶ ነበርና ዋናው አላማ ኤቭሪዋን በኳስ ይመሰጣል አቴንሽን ያለው ዛ ነው በደንብ አቴንሽን አለ ሶ ያንን አቴንሽን ሼፕ ለማድረግ ነበር ዋናው ፕላን አልহামዱሊላህ ከሞላ ጎደል በደንብ ተሳክቷል 400 ተማሪዎች ምናምን ተይዘው ትሬኒንጎች ተሰጥተዋቸው ካምፕ ትሬኒንጎች የዳዕዋ ፕሮግራሞች ምናምን ይደረጋሉ ምን ልልህ ፈልጌ ነው ስፖርት በመሆኑ ብቻ ካሉት ሜዳው ላይ ካሉት አቴንሽን ከሚፈልጉ ነገራቶች በጣም የተሻሉ ናቸው ከዛ አሁን ደግሞ አልহামዱሊላህ አየሩ ጥሩ ነው በደንብ ሰው ወደ ስፖርት እየተመለሰ ነው ብዬ አስባለሁኝ እሱን ወደ ጥሩ መሳቡ ኸይር ነው ይመስለኛል በፊት ላይ ያው እኛ ኳስ ስናይ ኳስ ተጫዋቾቹን እናደንቃቸዋለን ስናደንቃቸው ኳስ ተጫዋቾቹን ሜዳ ላይ ስላላቸው ነገር ነው እንጂ ብናቀው ስለ ፐርሰናል ላይፍ ስታይላቸው ብዙ ምናቀው ነገር የለም ይመስለኛል ኦር በጣም ካወቅን ሰዎቹ የሆነ ካምፓኒ ሞዴል ናቸው ወይ ልብስ ሞዴል ሲያስተዋውቁ ወይ ጸጉር ቁርጣቸውን ምናምን ብናቅ ነው እንጂ ከዛ በዘለለ ብዙ ምናቀው ነገር የለም ብዬ አስባለሁ አሁን ላይ ግን ኳስ ተጫዋቾች ከኳስ ተጫዋች በዘለለ ብዙ ነገር ያው ይስተዋልባቸዋል ስለነሱ የሚወሩት ወሬዎች ሴሌብሬሽኖቻቸው ጋር ምናምን በተያያዘ ያን ነገር ነው ምፈራላቸው የሆነን ሰው ያው ስትወደው ደግሞ እስከ መጨረሻው እንትን ትላለህ ብዬ ስለማስብ ነው አላኩል ይሃል ግን አሁን ሪከመንድ ለምሳሌ ሀምዚ እሱ ላይ ማለት ማማው በዚህ ልክ ባጠበቅንባቸው ቁጥር ይባስ አውትካሙ ይባስ እየሆነ ነው የሚመጣው እኔ እኮ ኳስ አዩ እኮ አይደለም እኮ ኳስ ኦሬዲ ሐላል ቫይብ መፍጠር ነው ሙባህ ነው አይደለ ማለት ይሄ ጥፋትም አይደለም አጅር ያለውም ነገር አይደለም አረኮም አላደረኩም አይነት ነገር ነው ሶ እንደዛ አይነት ነገራቶችን ወደ የምትለው ነገር አለ ይሄ ማስለም የሚባለው ነገር ወደዛ ማድረጉ ይሻላል እንጂ ደሞ በወጠርናቸው ቁጥር ይባስ ወደ ሌላው ነው እየሄዱ የሚመጡ እኔ እንዴት መሰለህ አባባሌ አሁን ላይ እኛ በፊት እያደግን ስንመጣ በጊዜ ሂደት የገባንባቸው ነገሮች ውስጥ አሁን ላይ ያሉ ልጆች ከኛ ቀድመው ዝም ብለው እየገቡ ነው ገባ አባባል አሁን ለምሳሌ ክረምትን ልክ እኛ ባነሳ ነው ሰዓት ላይ በዛ ሰዓት ላይ እኔ አንድም ትዝም ይለኝ አንድም ማቀው ተጫዋች የለም አንድም ኳስ መጫወቴን ነው ማቀው ራሳችን ያወጣ ነው ህጎች ምናምን አሉ ወፍራሙ ልጅ በረኛ ምንድነው እኔ ኳሱ ባለቤት ነኝ እነዚህ ህጎች ነው ምናቀው አሁን ላይ ግን የስንት አመት ልጅ ኦፍ ስለ መግባትና ስለ መግባት አሁን እንዳልከው እኔ ኦፍሳይድ በቅርቡ ነው ያወቅኩት የሆነ ስለ እኮ ጅህልና ነው አይ ጅህልና በቅርቡ ስለ በቅርቡ ምናምን ሳይሆን ግን ማወቅ ከነበረበት ጊዜ በጣም ታናሼ ነገረኝ ታናሼ ኦፍሳይድ የሆነ ስለ ኳስ ምናምን ያስረዳኝ ነበር ትንሽ ከብዳ ሶ እነዚህ ነገሮች ደግሞ የሚያሳጡህ ነገር አለ ነው ሞር በጣም እንትን አሁን ላይ እኮ እንዳልኳችሁ ሰዎች የኳስ ኮሚቴተሮች ወይ የሆነ የኳስ ደጋፊ ሰዎች የሚሉትንም ነገር አለ አይደል ኳስ በእናንተ ህይወት ውስጥ ማተር የሚያደርግ ከሆነ በቃ እስካሁን ገና ናችሁ ነው የሚሉት which is የኳሱ ፊሊንግ ቀንን ሙሉ ይዞት ሲሄድ መደሰት ኖርማል ነው መበሳጨት አዛታይም በቃ የሆነ ነገር ፊሊንግ ሊሰማ ይችላል ግን ልክ ያለፈ እንትኖች እኔ ከሁሉም ግን አክቲቪቲ ላይ ማተኮርን እመርጣለሁ ለምሳሌ ሰዎች ልጆች ቁጭ ብለው በቴሌቪዥን ኳስ ከሚያዩ በቴሌቪዥን ቁጭ ብለው ፔስ ቢጫወቱ እመርጣለሁ ጌሙን ቢጫወቱ ለምን አትሊስት አእምሮህን ማሰራት ይሻላል እንደኔ ማለት ዞሮ እዚህም ላይ መጠመድም ቅድም አንተ እንዳልከው በቃ ከቀዳዳው ይሻላል ጨምዳዳው ቅድድ እኮ ነው አቅላችሁ እኔ አሁን ቤትም እንደዛ ነው በቃ አትሊስት አቅላችሁ ይስራ አስቡ በቃ የሰው ልጅ ሲጫወት አቅሉ ይሰራላ በዚህ እንደዚህ ይሆናል በዚህ ታስገባለውና በልጅነታችን ያም የተጫወትናቸው ጌሞች ስላሉ ማለት ነው እነዛን ጌሞች ቢጫወቱ ይሻለኛል
እኔ አሁንም ሀሳቤ አዩ አይደለም አይደግፉም አይደለም ነጻነት ስጧቸው። አሁን ክረምትን ለምሳሌ አሁን ለፋሚሊ አሁን ሪከመንድ ማድረገው ለኔም ፋሚሊ ጭምር ማለት ነው። አሁን ቁጭ ብለን ስናወራ ክረምትን ታናናሾቻችሁ እንዴት ያሳልፉ የምታውቋቸው ሰዎች ምናምን ብዬ ሪከመንድ ማድረገው የቁርአን ፕሮግራም የደርስ ፕሮግራም እንዳለ ሆኖ ሞርግን አክቲቪቲ ላይ ቢያሳልፉ አክቲቪቲስ ያናል ብር የሚያስወጣ ምናምን የሚፈጅ ምናምን አይደል። በቃ የሆኑ አክቲቪቲዎች ላይ ቢያሳልፉ ጧጧት ተነስቶ ስፖርት መስራት ሊሆን ይችላል፣ ምናምን ጌም ኳስ መጫወት ሊሆን ይችላል። ብቻ በሚያዝናና ነገር እነሱን ግን በሚያሰራ አእምሯቸውንም አካላቸውንም በሚያሰራ ነገር ቢያሳልፉ ይሻላል። የሰው ልጅ ፍላጎቱ ይለያያል ምናምን። ኳስ የሚፈልገው ኳስ ነው። የሆነ ቦታ ብትሄድ ደግሞ አይ እኔ ማንበብ ነው የምፈልገው ምናምን የሚሉ ልጆችን ታገኛል። በጣም አሪፍ ነው። በፍላጎታቸው ስለመተውን አንድ በዛ መርጣለሁ። ሁለት ደግሞ ለመዝናናት ቢፈቅዱላቸው እኔ የሚመስለኝ እቺን 2 ወር ክረምት ጊዜ በቃ ልጆች ይዝናኑ። አሁን በጣም እኛ ለምሳሌ አሪፍ ምሳሌ ላንሳላችሁ። ከክስቶች ልጆች ጋር ተሰብስበው ወደ ክፍለ ሀገር ስትሄድ ስለተገዛልን አዲስ ልብስ አላነሳ ነው። ምናልባት ስለተገዙልን ኳሶች አንስተናል፣ ግን ኳሱ የጨዋታው አንድ አካል ስለሆነ ነው ያነሳ ነው። ጨዋታ ስለምንለብሳቸው ልብሶች አላነሳንም፣ ስለበላናቸው ምግቦች አላነሳንም፣ በወቅቱ ስለነበሩ ስለ ስልኮች ቪዲዮዎች ምናምን አላነሳንም። ያነሳ ነው ምንድን ነው ከፋሚሊ ጋር ያሳለፍናቸው ታይሞች አሉ። አክስቶች ጋር ከሰፈር ልጆች ከቤተሰብ ጋር ምናምን ሁላችንም ከአያቶቻችን ጋር ምናምን እነዚህን የክረምት ጊዜያቶች ከልጆች ጋር ሙር አብረን ብንሆን እኛ ከታናናሾቻችን ጋር እነሱ ታላላቆቻችን ደግሞ ከኛ ጋር ቢኮን የማይረሳ ጊዜ ያሳልፋሉ ብዬ ስለማስብ ካበዛሁኝ ግን የኔ ለኔም ማለት ለኔ ቤተሰብ ማስበውን ነገር ነው ሪፍሌክት እያደረግኩ ያለው። ብቻ እስቲ አብረን እናሳልፍ ክረምትን አይመስላችሁም? በዚሁ እንዴት ማለፍ አለበት? ወደዛ ሪከመንድ ማለት ይችላል። ተፈضل ኦኬ አይ እኔ ዛፍ ላይ እንዳትል ከተቻለ ወላሂ በጣም አሪፍ ነው። ዛፍ ላይ አዎ ይውጡ። ወላሂ ከፍታ ደስ የሚል ነገር ነው። በነገራችን ይበርዳል እንጂ ትንሽ ኤኒዌይ ፍራሽ ይዘህ እኮ ነው የወጣው። ፍራሽ አይደለም ለራሴ ፍራሽ ነው ያልኩት። እንዴት ዛፍ ላይ ፍራሽ ይዘህ ትወጣለህ? ምን ዛፍ ነው ዛፉ? እንሶስላ የከተማ ልጅ ወሬ ከቀደም አባባል በኋላ ልክ አይደለም። ነው የባህር ዛፍ ምናምን አለ እንዴ? እና እኔ አምናለሁ አንተ ተወስኪ ወላሂ ከሰዎች ጋር የምታሳልፈውን ጊዜ መቼም አታገኘውም። ተቆ ከሰው ጋር አላሳልፍ አረቆይ ስለኔ ነው እንደ ያወራን ያለ ነው። እኔ አሁን ብቻለሁ። እሺ በቀድሞ ህይወቱ ነው። በቀድሞ ህይወቴ እኮ በነገራችን ላይ እዚህ ጋር አንደኛ ከእናንተ እኔ አሁን ልማር ክረምትን እንዴት ማሳለፍ እንዳለብኝ ልማር። ከዛ ደግሞ የሆኑ በዚህ መልኩ ብናሳልፋቸው የምንላቸውን ነገሮች አብረን ልንማር ነው የመጣ ነው። ለዛ በዚህ በማወራው ነገር ውስጥ እኔም አለሁበት ለማለት ነውና እንዴት ብናሳልፍ እላለሁ። ስፔሻሊ ከልጆች ጋር በተገናኘ እኔ ሀቂቃ የልጆች እንዳይወጡ እንዳይጫወቱ የሆነ ከሰዎች ጋር ያላቸው ኢንተራክሽን ወይም ደግሞ ከዚህ ከአክቲቪቲ ያላቸው ነገር ብዙ ጊዜ እየቀነሰ እያየ ነውና ሀቂቃ የእግር እንቅፋት ቶሎ ይድናል። የእግር እንቅፋት ቶሎ ይድናል። ውስጥ ስትቀመጣለ ሌላ እንቅፋትና ትንሽ አይድንም፣ ይቆያል፣ ቁስሉ ይበሰብሳል ብዙ ነገርና ያንን በተቻለን አቅም ሚኒማይዝ ማድረግ ብንችል የሆነ አሁን ይሄ እንዲህ ይደረግ ምናምን ሳይሆን በሆነ መልኩ ቀንሰ ነው ለሆነ ሰዓት እንደዚህ የራሳቸውን የሆነ ሩቲን መፍጠር ቢቻል ባይ ነኝ እኔ። በአክቲቪቲ በዚህ ፊዚካሊ የምታደርጋቸው ነገሮች በጣም ሪከመንድ አደርጋለሁ ፐርሰናሊና ነው እኔ እንጃ ከስክሪን ጋር ሳይንቲፊካሊም ስታየው ስክሪን የሆነ ነው የሚሰጠህ ማለት ያልሆነ ባህሪ ነው የሚያመጣብህ ምናምን ድንዝዝ ትላለህ ምናምን አይደለም። በዛ እድሜ በእኛ ራሱ የሆነ ሰዓት ላይ ስክሪን ቆይተህ ስትነሳ እኮ ምን አይነት የራስ ምታት እንዳለው ምን አይነት
ኮንስኮንስ እንዳለው እናየዋለንና በሆነ መጠን ያንን ፊዚካል ኢንተራክሽን ከሰዎች ጋር ያለውን ግንኙነት ማጠናከር ምናምን ቢቻል እንደ ወላጆች ሐቂቃ ልጆች ግማሽ ሰው ሆነ ያድጉብናል። ለነሱ ሰው መሆን ነው እኛ የምንለፈው። ተሰራም የትም ሄድክም ለልጅህ ነው በቃ ሰው እንዲሆን ነው። ከዛ ደግሞ ግማሽ ሰው ይሆንብሃል እንደዚህ አይነት ነገር። ያንተም ደግሞ እንትን ያስፈልገዋል የሆነ የምትይዝበት ሲስተማቲክ የሆነ ወይ ያስፈልገዋል። በዛ አምናለሁ። ብዙ ጊዜ እንደውም ልጆች በምን ቢያሳልፉ ላለው መሰለ አብዛኛው ጊዜ ተማሪዎች ትምህርትን ከጨረሱ በኋላ ነው የኛ ኑሮ እንደምናውቀው ማለት ነው ከጨረስን በኋላ ነው how to make money የሚባለውን ነገር ምናምን የምናውቀውና የሆነ ተጽዕኖ የለው ያስተዋላችሁት የሆነ ነገር ቢለመድላለሁ እንደኔ ይሄ ችግሮችን እንዴት ነው ሶልቭ ማድረግ የምትችለው አካዳሚካሊ ብቻ የሆነ እንትን ይዘህ ማደግ ብቻ ሳይሆን እንዳልነው ፊዚካሊውም አለ ከዛ ደግሞ how to make money እንዴት ነው ችግር ፈተህ የሆነ ገንዘብን ሜክ የምታደርገው ምናምን የሚለውን ነገር በሆነ መልኩ ልጆች ቢያዩላለሁ በእንትን ስቲል የክረምት እንትኖችን ወራቶችን በዛ አይነት እንዲህ ሲባል ብዙ ጊዜ የሚፈራው ምንድነው ልጆች የሆነ ነገር ካዩ በኋላ ወደዚህኛው ለመመለስ ይከብዳል መሰለኛ የሆነ ብር ያየተኮ እንትን ይባላል ግን የሆነ ከገራ ነው ለነሱ እንዲሆን ወይም ደግሞ ለኛ እንዲሆን ተደርጎ ከተገራ ሐቂቃ ሲያድጉ ማይቆጩበት አይነት ሲታደግ ማይቆጭበት አይነት ደረጃ ላይ የሚያደርሳቸው ነገር ነው ብዬ ነው ማምነው። የሆነ የአባቶቻቸው ምናምን ቢዝነስ ቢኖር የሆነ ስራ የሚሰሩበት የራሳቸው ፕራይቬት የሆነ እንትን ቢኖራቸው እዛ ላይ የሆነ የሚያሳልፉት ጊዜ ነገ ከነገ ወዲያ ይጠቅማቸዋል ብዬ ነው ማስበው። ይልቁን ምናልባት ያ የሚፈራው ነገር ስለሚኖር ይሄን ነገር ካዩ በኋላ ብዙ ጊዜ ኮምፎርት ዞን ውስጥ ይከታቸዋል። ከዛ ወደ ገንዘብ ብቻ ወደ ማሯሯጥ ምናምን እንዳይሆን የሆነ እንትን የምትለው ነገር አለ ሼፕ የምታደርገው ነገር ይኖራል። ለምሳሌ የሆነ ሊሚትድ የሆነ ታይም መስጠት ለነሱ ለስራው የሚሰጡትን ታይምም ከዛ ለጨዋታም ለሆነ ለራሳቸው ላይ የሚሰሩት ነገር ለፈጠሩት ሩቲን የሚሰጡትን ገደብ እንትን ማበጀት ከዛ ደግሞ የሚማሩትን ትምህርት ነገ ያን ስራ ትልቅ ለማድረግ የሚረዳቸው የሆነ መሳሪያ እንደሆነ አድርጎ የሆነ አዌርነስ መፍጠር ልጆቹ ላይ ሐቂቃ እንደዛ ቢደረግ መልካም ነው ላለው። ብዙ ጊዜ የሆነ ቦታ ላይ ከደረሱ በኋላ እንትን ይጠፋል መንገድ ይጠፋባል ወዴት ነው መሄደው ምናምን ያ ነገር እንዳይፈጠር ካሁኑ ለነሱ የሆነ ኖሃው እንዲኖራቸው ማድረግ ቢቻል ባይነኝ በዚህ በኩል ማለት ነው ልጆች ጋር ያሳለፈ የመጣ ነው። ከተለኒ መርሐባሽ አሞሪ በደንብ አሪፍ አድርገህ ገልጸኸዋል። የተወሰነ አድል ለማድረግ ያህል እንትን አይ ቲንክ ስናስተላልፍ አብዛኛው ነገር ለልጆች ነው አይደል? ልጆች ጋር ልጆች እንዲኖሩት ለወላጆች ማለት ነው። እነዛ ነገራቶች ወላጆች አሁን ላይ አልፈው እንደው አሁን እንደዚህ ስናወራ የሆነ ደስ ያለ እንግዲህ ሞመንት አለ አይደለ? ያንን እንዲኖሩት ለወላጆች ለልጆቻቸው ማረግም ቢለምዱ ቢኮዝ አሁን ላይ እኔ አላውቅም ምናልባት አብዝቼው እኮ አላውቅም ግን የሶሻል ሚዲያ ዓለም የኢንተርኔቱ ዓለም በቃ ሁላችንም ወደዛ እየወሰደን ነውና ህይወትን እየኖርናት አይደለም ብዬ አስባለሁ እኔ ቢኮዝ አንድ ላይ ተሰብሰብ ቤተሰብ አሁን እንዳልነው አንድ ላይ አያት ጋር ተሰብስበው ልብ ብላችሁ ከሆነ አላውቅም ስልክ ነው የሚያዘው አንድ ላይ ሆነ አንድ ላይ ያልሆንክበት ዘመን ላይ ያለው ነውና ያን ነገር ሶልቭ የሚያደርጉበትን መንገድ ቢፈጥሩላቸው እላለሁ። ሌላው አንድ ጀስት የራሴም ማለት ነው አምዛ ቀደም እንዳለው ለኔም ለቤተሰቦቼም ለእንትን በቃ ታናሽም ቢኖር መሰጠው ሀሳብ ምንድነው መሰለ አንድ ትልቅ የሆነ ባለሀብት ሰው መሰለኝ ሲናገር ምን አለ ልጅን እንዴት አድርጌ ሀብታም እንዳለበት ሳይሆን ማስተምረው አለ ያንተ ቀደም የተናገርከው መደረግ እንዳለበት ሆኖ ሳለ ግን ደስተኛ እንዴት እንደሚሆን ማስተማር ፈልጋለሁኝ አለ። ገባህ? ካደገ በኋላ አሁን ስንቱ ነው ካደገ በኋላ ህይወት እንዴት እንደሚኖረው አያውቅም
የዛ ቤዙ ላይ ቢሰራለት ግን አሪፍ ነው ብዬ አስባለሁኝ። እና ህይወትን መኖር እንዴት እንዳለባት ይቺን ክረምት ምናልባት አግዝፌ ከሆነ አላውቅም፣ ግን ይቺን ይማሩ ጀስት እንዴት ነው ሞመንቶች መፍጠር የሚችሉት ነገር የሆነ ሚሞሪ የሚሆን ነገር ካሳዩቸው በኋላ ልጆች መኖር አይከብዳቸውም ብዬ አስባለሁኝ። አንዴ ቤዝ ካስያዝካቸው ማለት ነው እንዴት አድርገው ደስተኛ መሆን እንዳለባቸው ምናምን ወላጆች ለልጆቻቸው ብታሳዩቸው ማለት ነው ብዬ አስባለሁ። ሌላ ደግሞ ቅድም እንዳልከው አሁን እግር ኳሱን ምንም ሪኮመንድ እያደረገን ያለ ነው ከቀዳዳ ይሻላል ጭምዳዳ በሚለው አይደለም ሶ እና እኔ አንተን አንድ አሜሪካ የምትኖር ዘመድ ያለችኝ እና እዛ ላይ ታውቀዋለህ ያለው ነገር እዛ ደግሞ በጣም ብዙ ዳይሬክሽን ያለው ልጆች ምናምን የሚወስድበት እና ምን ትሪክ ይጠቀማሉ መሰለ አሁን ሌላ ቦታ ላይ እድሜ ይሄ ልደት ይከበራል አይደለ ከዛ እነሱ ጋር መሰለኝ ልክ 7 አመት ሲሆናቸው እዛው ጀስት ኮሚኒቲ ፈጥረው ነውና ልጆቻቸው 7 አመት ሲሞላቸው እንደዚህ ፕሮግራም ይጠራው ነገር አካባቢ ህጻናቶች ማን ይመጡና ምን ተብሎ ለነሱ ለዛ ልጅ 7 አመት ለሞላው ስጦታ ምናምን የሚሰጠው አሁን ለአላህ መስገድ ትችላለህ ተብሎ እሱም ደስ ብሎት እንዲቀበለው ተደርጎ ይመጣል ማለት ነውና እንደዚህ ነገሮችን ወደኛ ለማምጣት እንሞክር። በቃ ልጆች እኛ ጋር ራሱ በቂ ነገር እንዳለ ሙስሊሙ ዓለም ላይ በቂ የሆነ ነገር እንዳለ እንዲያምኑ አድርገን ብናሳድግና ክረምታቸውን ቢያሳልፍላቸው አሪፍ ነው ብዬ አስባለሁ። ሌላው ደግሞ ለተላለቆችም ለኛም ለህፃናት ለልጆችም ለታዳጊዎችም እምለው ደግሞ መሰለ ሁሌ መስከረም ሲመጣ እናቀዳለን አይደል እናቀድና ልክ መልሶት ሲመጣ ምንም አልሰራንም ብለን እንትንላለን። ግን 2 ወር አለችን 2 ወርን ሞስት በደንብ ምን ላይ እንጠቀመዋለን መሰለ አላህን ብናውቀው እቺን 2 ወር አላህ ማን ነው የሚለው ነገር እኛም ለራሳችን በደንብ አድርገን ብናየው። ሁለተኛ ነገር ደግሞ በቃ ለልጆችም ለምንም ቢኮዝ ካደጉ በኋላ እኔ ወላ ሀቂቃ ቤዝ ከተሰራ በኋላ ከላይ ችግር የለውም ብዬ ማምን ሰው ነኝ በግሌ ማለት ነውና አላህ ማን ነው የሚለው ነገር ወላጆች ለልጆቻቸው ደስ በሚል ነገር ያሳዩቸው ታሪክም ይሁን ምንም ይሁን በቃ አላህ እዚህ ላይ የአላህን ምንድነው ይባለው ተአምራት ምናምን የታየበት ነገራቶችን ለልጆች በማስተማር ልጆች ከልጅነታቸው ጀምሮ አላህ እያሉ እንዲያድጉ ማድረግ ላይ በደንብ ፎከስ እንላለን። ያው ደግሞ ትላልቆችም እቺን 2 ወር አላህ ማን ነው የሚለው ነገር ላይ በደንብ ፎከስ አድርገን አይተን መስከረም ሲመጣ ቢያንስ ትልቅ ነገር ይዘን አልহামዱሊላህ ብለን እንገናኛለን። ቢኮዝ አላህን ይዘናል አላህን አውቀናል በሚለው ማለት ነው። ካበዛው አፉ በሉኝ መቀጠል ትችላላችሁ። ኸይር አንዋሪ ማኒሱም በደንብ ገልጾታል። ምንም ጨምረው ነገር የለም። ሜቢ ግን ትንሽ እንደ ጠቆማ ክረምት ላይ ልጆች አመቱን ሙሉ ትምህርት ላይ ምናምን ነው የቆዩትና በቃ እንዳሻቸው ባይተው ኸይር ነው። ለተባለው ጊዜ ሶሻል ሚዲያ ጊዜ ነው ምናምንና ቢቻል ክረምት ላይ ልጆች በደንብ እንዲወጡ ፑሽ ቢደረግ ማለት ይሄ አንዋር ሲለው የነበረው የውጪ አክቲቪቲ እንዲያደርጉ ምናምን ፑሽ ቢደረግ ጥሩ ነው። ሜቢ እኔም ከጠቀመኝ ክረምት ላይ አሁን መድረሳዎች ነበሩ ማለት መድረሳዎች ብዙ ፕሪፈር ማላደርገው ፐርሰናሊ ሙሉ ለሙሉ ግብት ብለው እንትን የሚሉት ሁሌ ክረምት እየተጠበቀ ካይንድ ኦፍ መርከዝ ምናምን አይነት ነገር ለክረምት ብቻ ብዙ ፕሪፈር አላደርግም። አትሊስት የሆነ አየር ሊነካቸው ይገባል ብዬ አስባለሁ። ከቤተሰብ ጋር ምናምን ሳምንቱ ሙሉ ትምህርት ቤት ነበሩና አያውቁትም ምናምንና ያን እንትን ቢያገኙ ጥሩ ነው። ግን ይሄ አሁን እኔ አሉ እስከ ግማሽ የደርስ ፕሮግራም ያላቸው ምናምን እንትን ሀምዚም እንደዛ ታዘጋጃላችሁ አይደል? ለክረምት እንደዛ አይነት ፕሮግራሞች ቢሳተፉ ኸይር ነው። ከዛ በተረፈ አላህ ያገዛቸው አላህ ያቅናን። እንግዲህ የመድረሳው ነገር እኮ እንዳለ ሆኖ እኮ አይደል? በነገራችን ላይ ትዝ ይልሃል እኔና ሀምዛ የተዋወቅ ነው ክረምት ላይ መድረሳ ቁርአን ቤት መድረሳ ገብተን ክረምት ላይ የተዋወቅ ነው። እዛ ነው የተዋወቅ እና እንትን ምን አስባለሁ መሰለህ ሀቂቃ የሆነ ያለንን ጊዜ አሁን ብናደርገው እኔ ሰዎችን አሁን እንዳሉ አድርጎ በመውደድ አምናለሁ። በቃ ዛሬ ነው ያለን ዛሬ ነው እየኖርን ያለ ነው። ልጆችም ዛሬ ነው እየኖሩ ያሉት። በተቻለ አቅም ደግሞ እንደዚህ ሲባል የሆነ ይውጡ የፈለጉትን ያድርጉ ምናምን ሳይሆን በሆነ ያክል ሼፕ የምናደርገው ነገር ከዛ ደግሞ ባለህ ልክ
በነገራችን ላይ ያለውን ልብስ አጥቦ ከዛ ቀይሮ ባለው ልክ የሆነ ፈታ የሚሉበት እኔ እንዝናና በደንብ ወላይ ፈታ እንበል። ሀምዛ ብዙ ጊዜ የምትላት ነገር ያለች ልጅ እንደ ልጅ ሆኖ ማደግ አለበት በደንብ በቃ ልጅ ብቻ ሳይሆን ወጣትም ሁን የሆነ እድሜ ደረጃ ላይም የሆነ የስራ ቦታ ላይም ሁን ተዝናና በቃ። ነገር ግን ሼፕ አድርገው አንተን በማይጎዳ መልኩ ልጆችህንም በማይጎዳ ባለቤትህን በማይጎዳ አዝናናት። ምንድነው ወላይ ባለህ ነገር ዛሬ ነው በቃ ያለው ምናልባት የዘንድሮ ክረምትን ያለ ብትባል ሀውቱ እንዴት ነው ያንን ነገ የለም የተባልከውን ሰው ዛሬ እንዴት ነው ትሪት የምታደርገው ምናምን እና በተቻለ አቅም ሼፕ አድርጎ ከዛ ማዝናናት ቢቻል ከእናንተ ጋር ያለውን ኢንተራክሽን ከሰዎች ጋር እኔ እንትን ነው ደግሞ ብዙ ጊዜ ልጆች ከክረምት ላይ ነው አስተውለህ ከሆነ እኩያቸው ካልሆነ ሰው ጋር የሚውሉት ክረምት ላይ ነው። አብዛኛውን ጊዜ ክላስ ሲኖር ምናምን እንትን ትላለህ ጓደኞችህን በአንተ እድሜ ያሉትን የአንተን ሜንታሊቲ ሼር የሚያደርጉ ሰዎችን ምናምን ነው የምታገኘው። ክረምት ላይ ትንሽ ቫይቡ ይቀየራል። ያ ስትረሱ ምናምን እንዳለ ሆኖ ቅድም እናነሳዋለን እያልን ነበርና የሆነ ብቻ ከኩያቸው ካልሆነ ሰው ጋር የሚዋለው ክረምት ላይ ነው ብዙ ጊዜ። ሜቢ ፐርሰናሊ ያየሁት ነገር ይሁን አላቅም ሼር ካደረጋችሁት አይ ዶንት ኖ ግን እንዲህ ሲሆን ደግሞ ይከብዳል። አንዳንዴ ሰው የደረሰበትን ነገር ሳይደርስ ሊሰጠው ይችላል ያ ሰው ማን ጋር ነው የሚሉትን ነገር የሚለውን ካየን ከዛ ደግሞ ሼፕ ካደረግነው ሊሚት ካደረግነው ያን ያህል እንትን ይሄ ማጠባበቁ ከዛ ግዴታ በዚህ መልኩ መሆን አለበት የራሳቸውን ሩቲን እንዲፈጥሩ ማድረግ። ብዙ ጊዜ እንትን ካልክ ክረምት ላይ ይሄ የሆነ ሰዓት አለ በነገራችን ላይ ጧት ትወጣለህ ማታ ትገባለህ ከዚህ ሰዓት እስከዚህ ሰዓት የሆነ ጥናት ምናን ይባላል። ክረምት ላይ ያሻን ነገር በፈለክበት ሰዓት የምታደርገው ስለሆነ አንዳንድ እንደ ወጣትም ይሄ እቅዶች ላይ ሳኩ ምናምን ይችላሉ ብዙ ጊዜ የራሳችንን ሩቲን የራሳችንን የቀን ውሎ ምናምን ብንፈጥር ከዛ ግን ሰዎችን እንዳሉ ዛሬ እንደሚኖሩ አድርጎ ማየት ከነሱ ጋር የተለየ አሪፍ የሚባል ኢንተራክሽን መፍጠር ምናምን በጣም አሪፍ ነው። እኔ ለህፃናት የምለው ነገር በጣም ለህፃናት ማለት ነው ያው ህፃናት ስትል ለቤተሰብ ነው የሚደርሰው መልእክቱ። ለልጆች ከምንም ነገር በላይ በጣም በጣም አሳሳቢው ነገር ከሁሉም ነገር በላይ ጤንነታቸው ነው። አካሎቻቸው መስራቱ ማለት ነው ከምንም ከሁሉም ነገር በላይ አሳሳቢ ዋናው ነገር ጤንነታቸው ነው። ከጤንነትም ደግሞ የአእምሮ ጤንነታቸው ነው ከሁሉም ነገር በላይ የሚያስፈልገው ማለት ነው። በተለያዩ ሀሳቦችና በተለያዩ ነገሮች ቶርች መደረግ አለበት ብዬ አላስብም። እነዚህ ይሄንን የአእምሮ ምናምን ደግሞ እቤት ውስጥ ብቻቸውን አስሮ በማስቀመጥ 24 ሰዓት ቪዲዮ ጌሞች ላይ ምናምን በማዋል ታጡታላችሁ። እነዚህ ነገሮች ግን አሁን አንተ እንዳልከው አውጥቶ ያለው ሰው እኔ እሱ እንዳለው ነው ማለት በቃ ያላችሁ ሰዎች ከሀገር ውጭም ቢሆን አውጥታችሁ ከቤተሰቦቻችሁ ጋር ጊዜ ብታሳልፉ አይቆጫችሁ። በሀገር ውስጥ ከሀገር ውጭ በምትወጡበት ሰዓት ላይ እዚህ የተወሰነች ትንሽዬ ነገር የምትበላሽ ካለችም በቃ ትበላሽ የሆነ ነገር ሳክሪፋይ ማድረግ በየደረጃው ደግሞ ሀገር ውስጥ መዝናናት የሚችለውም ሀገር ውስጥ መዝናናት ይችላል። ሰፈር ላይ መዝናናት የሚችለውም ሰው ሰፈር ላይ መዝናናት ይችላል። ከኛ ኤጅ ጋር ባሉ ሰዎች እነሱን ባማከለ ግን አሁን አንተም ቅድም ስታነሳው ነበር ብዙ ሰው ወደ ቤቱ ክረምት መጥቶ ትምህርት ተዘግቶ ወደ ቤቱ ሲገባ ሞር ካልሆነ ሰው ጋር ይውላል አሊያም ደግሞ ብቸኝነት በጣም የሚያጠቃቸው ልጆችም አሉና አዲስ ኢንቫይሮንመንትን በመፍጠር ደግሞ እኔ በዛ በጣም አምናለሁ። አዲስ ሰዎችን ተቀላቀሉ። ብዙ ጀማዎች አሉ ከተማችን ላይ በጣም ብዙ በርካታ ሙስሊም ተማሪዎች ጀማዎች አሉ። በጣም እነዛን ብትቀላቀሉ የቻሪቲ ስራዎች ላይ ሊሆን ይችላል ብቻ ራሳችሁን በሆነ ነገር ቢዚ ብታረጉ አዲስ ሰው ብትተዋወቁ የሆነ ኢቨንቶችን መሄድ ወጥቶ ወክ ማድረግ ምናምን ከተማውን አሁን ላይ ያመቻላ ክረምትን በእንደዚህ አይነት ነገር ማሳለፉን እኔ እመርጣለሁ። ሳይድ ላይ መተው የሌለባቸው ነገሮች እንዳሉ ማለት ነው። ቂርአቱ እንዳለ ሰላቱ ቤት ውስጥ ያለው ነገር እሱ እንዳለ ሆኖ ቀኑን ግን አሁንም ደግሞ የክረምት የትምህርት ቤት ስልጠና
የክረምት ሞር እንትን አብራችሁ ጊዜ አሳልፉ ነው የኔ ኹላሰቱል ቀውል ማለት ከምታቋቸው ከምትወዳቸው ሰዎች ጋር እኔ በህይወቴ ከማረሳቸው ቦታዎች መካከል 2 ቦታዎችን አድረሳም መርከዝና 12 ልንፈተን ስንገባ ትዝ ይላችኋል 12 ኢንትራንስ የኛ ጊዜ ዩኒቨርሲቲ ገብተው የሚታደረው ነበር አንድ ሳምንት በቃ ከአካባቢያችን ርቀን ማለት ነው ሌሎቹ ከከተማ ወጥተው ስልኮችን አስቀምጠው ማታቀው ሰው ነው የክላስ ልጆች ብቻ ነው የምታቀው ማይሆን ሜሞሪ ያላቸው ሰዎችም አሉ ግን እኔ ፐርሰናሊ ከሱም ጋር ነበርኩኝ በጣም አሪፍ በጣም ማረሰው ጊዜ ስቲል የምናወራቸው ጊዜያቶች አሉና ከሰዎች ጋር የምታሳልፉት ጊዜ በጣም በቃ ፕራይስለስ ነው ከሰዎች ጋር የምናሳልፋቸው ጊዜዎች በጣም አሪፍ ነው እኛ ተሰብስበን አንድ ቤት ስናድር እንዴት ነው ደስ የሚለው ያጀማ እንሞክራት እንጂ የኔ የመጨረሻ ማሳረጊያ ሀሳቤ ያ ነው ውጡ ተንቀሳቀሱ ስፖርትም ሊሆን ይችላል አክቲቪቲዎች ላይ ምናምን በእንደዛ አይነት ነገር ክረምታችሁን ታሳልፉና ደግሞ በአዲስ መንፈስ 2019 ደግሞ ትምህርት ሲጀመር መስከረም ላይ ቦርሳችሁን ሰነቃችሁ ወደ ትምህርት ቤት ትመለሳላችሁ ያኔ እንግዲህ ላይፍ ትጀምራለች ማጥናቱ ማንበቡ ከዛ በኋላ ይመጣል ክረምትን ግን ፈሲሩ ፊል አርድ አላህ Subhanahu Wa Ta'ala ቁርአን ላይም ከሚያስቀምጣቸው አያቶች በጣም ለስሚ ፈሲሩ ፊል አርድ ምድር ላይ እስኪ ተንቀሳቀሱ ዞር ዞር በሉ ፈንተሽሩ ፊል አርድ ወብተው من فضل الله ለኛው ነው ዞር ዞር ብሎ ሪዝቃችሁን ፈልጉ ነውኛ ግን እስኪ ፈንዙሩ ተመልከቱ ዞር ዞር ብሎ ካላችሁበት አካባቢ ካላችሁበት ቦታ ላይ ምናምን ወጣ በሉና ሌላ ደግሞ አዲስ ነገር ለመለማመድ ሞክሩ በዛ በተሰመረችላችሁ ወይም ደግሞ ራሳችሁን ባጠራችሁ አእምሮ ውስጥ ብቻ መቆየቱ ብዙ ያን ያክል እንትን አይልም ፕሪፈር አይደረግም ውጮቹ ሰርቫይቫል ነው ምናምን የሚባል ጊዜ ያሳልፋሉ በነገራችን ላይ አረቡ ዓለም ላይ በፊት የምታዩት ከሆነ አይሽ ሰፋሪ የሚባል ፕሮግራም ነበር ኤምቢሲ3 ታዩዋላ ይሰፋሪ ልጆቻቸውን ከከተማ ውጪ ይዘዋቸው ይሄዱና የጫካ ውስጥ ምናምን ገብተው ምናምን እንደውም እነሱ ውድድሮች ሆና አይ ቲንክ አሁን እዚህ ኢትዮጵያ ላይ ኢንተርናሽናል ትምህርት ቤቶች ላይ ይደረጋል አንዳንድ ቦታዎች ላይ ይችላል ይቻሉና ክረምታቸውን እንደዚህ ነው የሚያሳልፉት ጫካ ይዘዋቸው ገብተው ምናምን ግን በሴፍ በሆነ በተጠበቀ ማለት ነው እዛ ውስጥ ሆነው በጣም አሪፍ ጊዜ ሰርቫይቫል እሳት ቢነድ እንዴት ነው የምታደርገው የሆነ ነገር ቢመጣ እዛ ቤት ይሰራሉ በእንጨት ምናምን ቤስት ኤቨር እና እንደዚህ አይነት ነገሮችን በቻላችሁ ታቀም ብታሳልፉ አሪፍ ነው የዛሬ መልእክታችንና የዛሬ ኤፒሶዳችን ቢያንስ ይሄ በጋ ላይ ልክ ወደ ትምህርት ሲመለሱ አስተማሪው እንዴት አለፈ ክረምት ሲላቸው የሚያወሩት ነገር ይፍጠሩላቸው እንደዛ ከሆነ በቃ እነሱም አይደበራቸው ወደ በጣም ለኛ ኤጅም ላልናቸው እንደዛ በየቦታው የተዘጋጁ ፕሮግራሞች አሉ አሁን ደግሞ ክረምት ሲመጣ ብዙ ሰው እየተጣራ ነው በጣም ብዙ ሰው በፊት ላይ አልነበረም እንደዚህ አይነት ነገሮች አይደል ዋና ልምምዶች በፊት ላይ አናቃቸው ነበር ዋና ልምምድ ይኖራል በትንሽ ብር ነው በዛ ላይ አሁን እንደዚህ ብዙ ጊዜ ሲባል ሰው የተቸገር ነው ሌክዠሪ ይመስላቸዋል አሁን ዋና ልምምድ ምናምን ሲባል እንጂ ስንት ብር ነው እንጃ ባለፈው ወንዝ መውረድ ይችላል 300 ብር አይ እዚህ አዲስ አበባ ተመልካቾቻችን ተደራሽ ነው አይ የኛ ይጅላሉ ሰዎች ግን ወጣቶችስ አላህ ምን ይላል መሰላችሁ የሚገርም አያል አንሳላችሁ ግን ኩሉ ሒዝቢን ቢማ ለደይሂም ፈሪሁን ይላል ሁሉም ሰው ባለው ነገር ላይ ወይም ደግሞ እሱ የሚያዝናናው ነገር አለው ይላል ማለት እኔ ያዝናናኝና እኔ ተመቸኝ ነገር ግዴታ አንተን ማዝናናትና መመቸት አለበት ብዬ ማሰብ የለብኝም ሰው እናንተን በሚያዝናናችሁ ነገር ላይ ግን ቁም ነገር ባለው ነገር ላይ አውሉት ነው የኔ ሪኮመንዴሽን አክቲቪቲ በጣም በቃ ብዙ ለመንቀሳቀስ በቃ አንዳንድ ሰው አለ ሰውነቱ ራሱ ማይታዘዝለት ሰው ግን ይሄ ሰው ቁጭ ብሎ መጽሐፍ ሲያነብ ምናምን በጣም ሰላምን ያገኛል ወይ የሆነ ነገር ሶ እናንተን በሚያዝናናችሁ ነገር ላይ ፈልጉና እዛ ነገር ላይ ከቤተሰቦቻችሁ ጋር የጋራ ጊዜ በማሳለፍ የግል ጊዜ ይበቃል ብዬ ስለማስብ የጋራ ጊዜ በማሳለፍ ላይ ደግሞ ትንሽ ትኩረት አድርጉ ብዬ ስለማስብ ነው የሆነ ሀሳብ ልታነሳ ነበር ይምራን አይ ቲንክ ጨርሳችሁ ምናልባት እንደወጣት ያው በዛው ነካክተነው እንደፍ ብዬ ነው ልጆች ብቻ አኒስን እያዩ ደግሞ ስለ ልጅ ብቻ ታላቁ ሲሪየስ ኢንፑት ስለኔ ብቻ ወርተን ከምናበቃ
ብዙ ጊዜ የሆነ እቅዶች ምናምን ያሰብናቸው ነገሮች እንዳይሳኩ የሚያደርጉ ነገሮች አሉ ብዬ ስላሰብኩ ነው። በተለይ ክረምት ሲመጣ እንዲህ እናደርጋለን ምናምን እናስተውላለን። በዚህ 2 ወር ውስጥ በዚህ 3 ወር ውስጥ የሆነ ነገር ለመስራት እቅድ አድርገን እንትን እንልና ነገር ግን አውትካሙን ስናየው መስከረም ላይ ምናምን ፌል የማድረግ ፕሮባቢሊቲ ከፍተኛ ነው ምናምን አብዛኞቻችን ጋር ማለት ነው። ሶ እንደኔ ምን ይሰማኛል የሆነ እንደዚህ ክረምት ላይ እንትን ነው ወቅቱ አየር ንብረቱ ምናምን ጭጋጋማ ምናምን ስለሆነ በነገራችን ላይ ሰዎች ለሆነ ስራ ዝግጁ እንዳይሆኑ ያደርጋል መሰለኛ። ክረምት ላይ ምናምን አስተውላል ከቤት አትውጣ ይልሃል ምናምን ድበርት ምናምን። ከዛ ደግሞ አጠገቤ ያሉ ነገሮች አሉ አንተ ልታደርገው ያሰብከው ነገሮች ምናምን ይሄ ፒር ፕሬዠር ምናምን ብለን ያነሳ ነው ጓደኞች ቤተሰብ ጋር ምናምን የሆነ ከቅድህ ዘንበል የሚያደርግህ ነገር ምናምን ሊኖር ይችላል በዛ ምክንያት። ከዛ ደግሞ ትላልቅ የሆኑ ነገሮችን ባናቅድ እላለሁ አንዳንዴ በጣም ቢግ አድርገን እቅዶችን እንትን አንበል የሆነ ልንሰራው የምንችለውን ከዛ ምን ትሆናለህ 3 ወር አይደለ ነገ እሰራለሁ ምናምን ሙድ ስትጠብቅ ምናምን የሆነ ሰዓት ላይ አንድ ሳምንትን የቀረህ ምናምን ከዛ እነዛ ነገሮች ደግሞ ወደ ስትረስ ምናምን እንትን ይሉና ያችን ስትረስ ደግሞ ለመርሳት የምትሄድባት ዶፓሚን ፍለጋ ደግሞ የሆነ ሶሻል ሚዲያ ላይ የሆነ ጌም ላይ ምናምን ቁጭ ብሎ መዋል ምናምን እና አየሩም ይቀየራል ብዙ ጊዜ። ሶ የራሳችንን ፀሐይ ብንፈጥር ባይነኝ ነው። ከዛ ደግሞ ከምንም በላይ ትላልቅ እቅዶችን ሚኒማይዝ ማድረግ ሙድ አለመጠበቅ የራሳችንን ሮቲን መፍጠር ምናምን። ከዛ ምንድነው እንደውም አጠገብህ ያለውን የማይረባ ነገር ነው መሰለኝ ባስወገድክ ገሸሽ ባደረክ ቁጥር እያንዳንዱ ቅጽበታትህ ምርጫ ይሆናል የሚል ነገር አይቼ ነበርና አጠገባችን ያሉ ሊረብሹ የሚችሉ ምናምን ነገሮችን ገሸሽ እናደርግ የዛኔ እያንዳንዱ ልንሰራቸው ያሰብናቸው ነገሮች በምርጫ ይሆናሉ። ኮንሺየስሊ የምታደርጋቸው ነገሮች ምናምን ይሆናሉ። ብዙ ጊዜ ሽፍት የማድረግ ነገር ስላለ ነው ይሄ ክረምት ላይ ብዙ ጊዜ አዲስ ኃላፊነት ለመቀበል ምናምን ከዛ አንጻር ያሰብከውና ከዛ መጨረሻ ላይ ላው የሆነ ሪዛልት ስታገኝ የሚፈጠር ነገር ይኖራልና ለዛ የራስህን ፀሐይ መፍጠር መታገል ሳይሆን መላመድ በሚለው ማለት ነው። በነገራችን ላይ አሁን እኛ አነሳ ነው ጨዋታ እንቅስቃሴዎች ላይ ምናምን አተኩሩ ደርሶች ምናምን አላቸው እንጂ የህይወት ጉዳይ ደግሞ ያለ እድሜያቸው ስራ ያስገባቸው ሰዎች በጣም ጠንካራ ወንድምናቶች ደግሞ ይኖራሉ። እኛ ተማሪ ያለን ሰዓት ጋራጅ ይገባ ነበር የሆኑ ልጆች እና መስከረም ላይ ሲመጡ በቃ ጥፍራቸው ምናምን ያስታውቃል። እንጨት ስራ የሚገቡ ልጆች ምናምን በቃ ብር ለመያዝ ደግሞ ተፍተፍ የሚሉ በጣም ጠንካራ ወንድምናቶች ደግሞ አሉ። እናንተም እንግዲህ በስራ ላይ የምታሳልፉ ወንድምናቶችም በርቱ። እንግዲህ አላህ እናንተን የሚያግዛችሁ እኛን የሚያግዘን ክረምቱን በጣም በአሪፍ መልኩ በተነጋገር ነው መሰረት እንደምታሳልፉ እንደምናሳልፍ ተስፋ እናደርጋለን። ከክረምት ጋር የተያያዙ ደግሞ ምናልባት እንግዳ እንጋብዝላችሁና እንደ ሰብስክራይብ እንደምታረጉት እንደ ጸባያቸው አይባሉም ጸባያቸው ስለ አሪፍ ስለሆነ ቤተሰቦቻችን ከክረምት አክቲቪቲዎች ጋር በተያያዘ ደግሞ ምናልባት ኢንሻአላህ እንግዳ እንጋብዝላችሁና ደግሞ ከዛ እንግዳ ጋር ቆይታ ልናደርግ እንችላለን። አሊያም ደግሞ ወጣ ብለን የተለያዩ ነገሮችን ልንጎበኝ እንችላለን ኢንሻአላህ በቀጣይ ኤፒሶዶቻችን ሲዝን 2 ሲመጣ አሪፍ ሆኖ እንደሚመጣ ስለተናገረን ማለት ነው። አላኩል ያህል የዛሬው ኤፒሶዳችን ክረምት ጋር በተያያዘ የግል ትዝታዎቻችን ወደ ኋላ ተመልሰን ዛፍ ላይ የሚወጣው ከከተማ እስከ ዛፍ ብለን እሺ ከዛፍ እስከ ከተማ ይቻላል የህይወት ጉዞ። እሺ ለማንኛውም አሪፍ ትዝታዎችን ወደ ኋላ መለስ ብለን ቃኝተናል። ከዛ በኋላ ደግሞ አሁን ላይ ያለ ዘመነኞቻችንን እንዲሁም ደግሞ ወደፊት የሚመጡትን ትውልዶች ክረምት እንዴት ነው የሚያሳልፉት እንዴት ማሳለፍ አለባቸው የሚለውን ወንድማዊ ምክር ወደ እናንተ አሻግረናል። እናንተ ጋር የምታስታውሱት አሊያም ደግሞ ቀረ የምትሉት ሀሳብ ካለ ከስር ኮሜንት ላይ ማስቀመጥ ይቻላል። የእናንተንም ሀሳብ ሪኮመንዴሽኖቻችሁን እንቀበልላችኋለን። እንደ ሀሳብ ፖድካስት የዚህን ኤፒሶድ አራታችን ተሰብስበን ቁጭ ብለን ስናወራ በጣም ይወዳሉ። ይሄን ታውቃላችሁ አይደል? ይሄ ለእንግዶቻችን የማይነገር ሚስጥር ነው። በእኛና በቤተሰቦቻችን ብቻ መሀል የሚቀር ናልንገር እኛው ጋር የሚቀር ሚስጥር ነው። አራታችን ተሰብስበን ስንመጣ እንደምትወዱን እናውቃለን። እሱ እንዳለ ሆኖ ግን እስከዚህ ሰዓት ቁጭ ብላችሁ ከተከታተላችሁን ካደመጣችሁና ካያችሁን እጅግ በጣም የዚህ ሲዝን ውዴታችሁ ደግሞ ይለያል ማለት ነው። እስከዚህ ሰዓት ቁጭ ብላችሁ ከተከታተላችሁን በየቤታችሁ
በየቤታችሁ ውዴታችንና አክብሮታችን በፓኬጅ ዶር ቱ ዶር ዲሊቨሪ ድረሳችሁ ብለናል። 0900715101 የምን ስልክ ቁጥር መሰላችሁ? አልጀዘሪ የቁርአንና የቋንቋ ትምህርት ቤት ነው። በያላችሁበት ቦታ ሆናችሁ ስልካችሁን ብቻ በመጠቀም ቁርአናችሁና የአረበኛና የእንግሊዘኛ የቋንቋ ትምህርትን ማሳደግ መማር የምትችሉበት ስልክ ቁጥር ነው። ብቁ የሆኑ ኡስታዝና መምህሮች ተመድበውላችሁ በስልካችሁ መቅራት ትችላላችሁ። በአካል መታችሁ መማር ለምትፈልጉና ከአስተማሪዎቻችሁ ጋር ቁጭ ብላችሁ አሪፍ ጊዜ እያሳለፋችሁ መማር ለምትፈልጉ ተማሪዎች ደግሞ ቤተል ባለው ቅርንጫፋችን እንዲሁም ደግሞ ጀሞ ሚካኤል ባለው ቁጥር 2 ብራንቻችን መታችሁ መመዝገብ መማር አሪፍ ጊዜ ማሳለፍ ትችላላችሁ ይለናል። አልጀዘሪን እጅግ አድርገን እናመሰግናለን። እስከ ሳምንት እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።